በጣም ነው የምትገርሙት። አሁን ወሬ ተውና ታፕታፕ አድርጉና ቶኒ እንዴት ነህ? ታፕታፕ አልተደረገም። አቤት አንተ በሉ ደግሞ ግቡና ዘንድሮማ ዘመን መቶልኛል፣ ዘመን መቶልኛል፣ ዘመን መቶልኛል። አሁንማ ዘመን መቶልኛል፣ ዘመን መቶልኛል፣ ዘመን መቶልኛል። ለኔ ብርሃን ሆኗል፣ ለኔ ብርሃን ሆኗል፣ ለኔ ብርሃን ሆኗል። አስጨነቀኝ ጠላቴ ይመሽበት ለኔ ብርሃን ሆኗል፣ ለኔ ብርሃን ሆኗል። አንሸንት ዋት አንሸንት ኤርዝ ነው። አንሸንት ኤርዝ ኤልሮይ ደናዩት ወረቀት ብሬን አልየውና ታፕ አድርጉ። ስራ የለህም ወይ? ይሄ ስራ አይደል እንዴ? ሚዲያ ከሚዲያ በላይ ስራ አለ እንዴ? ኧረ ተው እንዴ! ምን እንዴ? ሚዲያ እኮ ከባድ ስራ ነው። እንደ ሚዲያ ከባድ ስራ አለ እንዴ? እናንተ እንዴት ነው የምታስቡት? እኔ እናንተ ራሱ ግርም ይለኛል። በዳው ኪንግደም ሳውንድ 937 እንዴ! እንደ ሚዲያ ከባድ ስራ አለ እንዴ? እናንተ እንዴት ነው ጎበዝ? ወዴት ነው? ቆይ ነገሩ ከሚዲያ በላይ ኤልሮኢ ምን ነው? ሴት ነሽ ግን ጽዮን ምን ልታገቢኝ ነው? የለም ብልሽ ልታገቢኝ ነው? ምን አስበሽ ነው? ኧረ ተይ በእናትሽ ተይ፣ ከኔ ጋር አትጣይ። በጠዋት ከኔ ጋር ከባድ ፋውል ሰርተዋል። ከባድ ፋውል ከሳቸው የማይጠበቅ ከባድ ፋውል ሰርተዋል እና መገሰጽ የለባቸው። ቤተክርስቲያንን ስድና መረን ያደርግ ላይገሰጹ ነው። እሳቸው ከማን ይበልጣሉ? እሳቸው እንደ ሳኦል በቃ የከሳውን ብቻ ነው የቸገረው ድሃ ምስኪኑን ብቻ ነው። እነ ዩጩፋ ምናምን እነ ጆጮውን ብቻ ነው ማለት ነው እናንተ የምትቃወሙት እንዴ? አረ ሂዊ በውስጥ ጽፌልሽ ነበረ ቅድም። ምን አረኩኝ እኔ? እዩ ጩፋ ሲሆን ወይ ጆጮሮ ሲሆን ብቻ ነው መገሰጽና መቃወም ያለበት? ከአየር ጤና እስከ ካዛንቺስ ድረስ የተዘረጋውን የሙስና ሰንሰለት መቃወም የለብኝም እኔ? ቤተክርስቲያን የጌታ አይደለችም ነው የምታስቡት? ቤተክርስቲያን የሰው ናት በቃ? ቤተክርስቲያን የግለሰብ ነች? እናንተ እንዴት ነው ጌታን አትወዱትም ማለት ነው? እናንተ ጌታን አትወዱም በቃ እናንተ። አመፃን ጥላ እኮ ነው የሚለው መጽሐፍ ቅዱስ። አመፃን ተቃወም ነው እኮ የሚለው መጽሐፍ ቅዱስ።
ከአየር ጤና ጎስፕል ላይት ወንጌል ብርሃን ቤተክርስቲያን እስከ ካዛንችስ ድረስ የተዘረጋውን የሙስና ሰንሰለት ሌብነት ገና ኢዮብ ደምሴን ገና በአደባባይ ይቅርታ ትጠይቃላችሁ። ለነገሩ እናንተ አታውቁም። እዛን ሰዓት ኢዮብ ደምሴን እናንተ የት ታውቁታላችሁ? ሲያጋልጥ በዛን ጊዜ እሱ ላይ ፈረድንበት፣ እሱን ተቃወም ነው። ልክ አይደለህም ማለት ነው። ለካ ገብተን ስናየው ውስጡን እሳቸው ለካ እኔ ነኝ ባለም ሙስና የገንዘብ ሙስና የተጠላለፉ እጅግ በጣም አሳፋሪ ስራ ላይ ነው ያሉት። እጅግ በጣም አሳፋሪ ስራ። ማን ስለሆኑ ነው እሳቸውን ማልፈው? እኔ ማን ስለሆኑ ነው መፈራቸው? እኔ እሳቸው እንደውም መምጣት አለባችሁ። ዩቲዩብ ላይ ከታች ቁጭ ብላችሁ የምትቀርጹ ሪከርድ የምታደርጉ ሰዎች አሁን መምጣት አለባችሁ። ሪከርድ አድርጉ ይሄንን ቪዲዮ። ኖ ኖ ኖ ኖ ኖ የሰው ቁጣ አይደለም እኔ እየተቆጣው ያለሁት። በቃ ቤተክርስቲያን የጌታ ናት እንዴ። በስተርጅና ሰው አልከበርም ካለ ሊሊ ስትቀላላ አያችኋትም እንዴ? አልቀለለችም ሊሊ በገንዘብ ከሌቦች ከወንበዴዎች። ጤና ና አየር ጤና ኮንክ ና አገኘኝ እስቲ እኔ አየር ጤና ላይ አየር ጤና። እሺ አማረን ታውቀዋለህ? ፓስተር ዱርዬ ፓስተር የሰው ሚስት የሚያማግጥ ዱርዬ ከሳቸው ጋራ ለሳቸው የፍሪዳ በግ እየገዛ እየወሰደ የሚያቀርብ አታባረሩትም። ከሳቸው ጋራ ስለ እንትን የጥቅም ትስስር ስላለው አይደለ እንደፈለገ ሆኖ አየር ጤና ላይ የተቀመጠላችሁ። ቪዲዮ ሰራሁኝ አይደል እንዴ? ከስንት ወር በፊት እናስተካክላለን አሉ የእናንተ ሽማግሌው ታቀረብ እዛ ሄደ። እሱ አሜሪካን ሀገር 40ኛ ዓመቱን ለማክበር አይደል ሽማግሌው እዛ ሄዶ ኬክ እየቆረሰ በርቸስቸስ ብሎ ፈታ ዘና ብሎ መጣ እንጂ ምን ቀየረ? ይሄን ዱርዬ አስቀምጦት አይደል እንዴ እናንተ ጋር አማረ የሚባል ዱርዬ ተቋማቸው ሆነች። በቃ ቤተክርስቲያን የግል በቃ እነሱ እንደፈለጉ የሚያረጓት ሆነች ቤተክርስቲያን። ምኑ ላይ ነው የነሱ ክብር? ታፕ አድርጉ ቶሎ በሉ። ታፕ አድርጉ። ዛሬማ አንፋታም። ገና ቪዲዮ ሰራለሁ። ይሄ ላይቭ አይደል እንዴ? ገና ቪዲዮ ሰርቼ ለጥፋለሁ። ይሄ እኮ ገና ላይቭ ነው አይደል? አዎ። እነሱ ለሌብነት ለገንዘብ ለጥቅም ብለው እንዳመጹ ልባቸው እንደደነደነ እኔም አልፋታቸው። ተበልተዋል። ቁማር ተበልተዋል። ከአንድ ዱርዬ ጋራ የጥቅም ትስስር ውስጥ ገብተው አንድ አማረ የሚባል ዱርዬ አለ ፓስተር ተብሎ እዚህ እሳቸው ሾሞት ያስቀመጡት ዱርዬ አለ። አየር ጤና ጎስፕል ላይት እንዴት ናታን ሰላም ነው? የምን ተፈጥሮ ነው? አይ ማስጠንቀቂያ ሰጥቻቸው ነበር ከረጅም ወራት በፊት ማስጠንቀቂያ ሰጥቻቸው ነበር። ልታስተካክሉ ከሆነ አስተካክሉ ብያቸው ነበር። ከዛ አሜሪካ ደርሼ ልመለስ አሉ። ሄዱ። እዛ ከአንፍሬ ጋር 40ኛ ዓመታቸውን ኬክ ቆረሱ፣ በርቸስቸስ አሉ። ሲመለሱ ያስተካክላሉ ብዬ ነበረ። ምንም ሊያስተካክሉ ስላልቻሉ ያለው አማራጭ አየር ጤና ያለ ሰው ለቆ መውጣት ነው ያለበት። ከዱርዬ ፓስተር ጋር ለሚስቶቻቸውም ለማናቸውም እንዴት ነሽ ወደሪልሽ ለሚስቶቻቸውም ለማንም የማይመለስ ዱርዬ ፓስተር ነው ያለው አየር ጤና ጎስፕል ላይት ላይ እና ይሄንን እያወቁ ከሳቸው ጋራ የገንዘብ ትስስር አላቸው። ገና ይሄ አሁን ላይቭ ነው። ገና ቪዲዮ ሰርቼ አስቀምጣለሁ። ለታሪክ እንዲቀመጥ አድርጌ ነው ማስቀምጠው። ወደሪ እንዴት ነሽ? ደህና ነኝ። ሰላም ስላገኘሁ ደስ ብሎኛል። ቴንክ ዩ። እንዴት ነሽ? ጠፋሽ? የሆነ ጊዜ እኮ ትገቢ ነበረ። ጠፋሽ።
ትንሽ ስራ በዝቶብኝ ነው። ሰላም ደህና ነኝ። አንተ ደህና ነህ ወንድሜ? እግዚአብሔር ይመስገን አለሁልሽ። አለው ገና ትኖራለህ። ምን አልክ ናታን? አየር ጤና ያለው ሰው ፓስተር ምንድን ነው ያደረገው? ሀብትዬ ሰላም ነው? ልውል ደህና ነው ወይ? ምን መጣበታለሁ። ምን እንዳደረገማ ገና ይሄኛው ላይቭ ነው ተቀርጾ ይቀመጣል ዩቲዩብ ላይ፣ የኔ ደግሞ ቲክቶክ ላይ ይቀመጣል። በቃ እኔ እየመረጥኩኝ ጆይ ጭሮን ወይም እስራኤል ደንሳን ብቻ መቃወም እነሱን ብቻ ማጋለጥ አይደለም። ከዛ ውጪ ለማንም አልመለስም። በቃ ታከብራለህ፣ እግዚአብሔርን አክብረ አመፃን ጠልተህ ትኖራለህ። አይ ካልክ ግን የእግዚአብሔር ቤትን የሌብነት የወንጀል እንትን ካደረግከው አልፋታ ማንም ብትሆን ማለት ነው። ይሄ የኔ አቋም ነው። ማንም who cares አያገባኝም ስለማንነት። እኔ የምፈልገው በንጽህና መኖርህን ብቻ ነው። ቸርች ላይ በንጽህና መኖርህን ብቻ ነው ቸርች ላይ የምፈልገው። ከዛ ውጪ በማስረጃ ነው ደግሞ የምናገረው። የፓስተሩ ዱርይነት በማስረጃ እኔ ያው የምታወቀው በማስረጃ አይደል? በማስረጃ ከአየር ጤና እስከ ካናዳ ያለውን ነገር በሙሉ በማስረጃ አውጥቼ አስቀምጣለሁ። ከአየር ጤና ጎስፕል ላይት እስከ ካዛንቺስ ሽማግሌው ቢሮ ድረስ ያለውንም በማስረጃ አቀርባለሁ። ያለውን የውሸት በድብቅ የተቀመጠውን የባንክ አካውንት ሳይቀር ልዑል ለምን ትወጣለህ? ናግባ ና እዛ ቸርች ነኝ አላልክም እንዴ? ናግባ ከቤተ ክርስቲያኒቱ አካውንት ውጪ እሳቸው እየፈረሙ የሚያወጡበትን የባንክ አካውንት በሙሉ አስቀምጣለሁ። እዚህ ላይ አንድ ነገር አይቀረኝም። ምክንያቱም ከ4 ወር ከ5 ወር በላይ አስቀምጫለሁ። አስተካክሉ ብያቸዋለሁ። ያው እኔ አክቹዋሊ ሲጀመር እኔ እንደዚህ ፊት ለፊት ላይ እንትን ምን አይደለሁም። መጀመሪያ በውስጥ ነው ማናገርህ። ተደጋጋሚ ስብሰባ ተደርጓል በሽማግሌዎችና ቅሬታ ባላቸው ሰዎች መካከል። ይሄ ነገር ይስተካከል፣ አይመጥነንም፣ አደባባይ ላይ ወጥቷል ተብሎ ማለት ነው። እና እኔ መልኬን እየረወጥኩ ነው የምገባው። እዛ ስድብ ነው የሚሳደበው ፓስተሩ አልኩ። ፓስተር ብሎት የ4 ኪሎ ዱርያ ያለ አንድ አማራ የሚባል ስድብ ነው የሚሳደበው አልኩ። ሲፈልግ በጣም ያፈርኩት ደግሞ ከሌላ ቤተክርስቲያን በዚህ ርዕስ ስበኩ እያለ አገልጋዮችን ይጠራል። እንካ በዚህ ርዕስ በዚህ ቶፒክ ተናገር እያለ ማለት ነው። ስለዚህ አሁን ላይ ዱርዬ ፓስተሮችን እኔ ነቢያቱን የሚባሉ ወንበዴዎችን ብቻ አይደለም በነባር ቸርቾች ላይ ያሉ ዱርዬዎችንም አየር ጤና ያለው ነው። ያሬዶ እንዴት ነህ? ወርሺፕ ሰላም ነው ወይ? ደህና ነው ወይ? እንዴት ነህ? ናግባ እንጂ እንትናን ማትፈራ ከሆነ ሉሌ ናግባ። አማረን ማትፈራው ከሆነ ናግባ ግባ። መርገጥ ነው እነዚህን ሌቦች። ወይ ሃናን እንዴት ነሽ? እና ናታን በጣም ስለበዛ እና ማስጠንቀቂያም ሰጥቼ ምንም ብዬ ማስረጃ ብዙ ነገር ነው በውስጥ መስመር እንዲሻሻል ግን አልተቻለም። ካልተቻለ ደግሞ እድሜ ለሚዲያ የሚሰማ ካለ ይሰማል። ምንም የለም። ጻድቁ ነው፣ ዳንኤል መኮንን ነው፣ ቶሎሳ ጉዲና ነው፣ እንትና ነው የሚባል ነገር አሁን ጊዜው አይደለም። በቃ አሁን ጊዜው አይደለም። አሁን ጊዜው የለውጥ ነው። እዛ ፖለቲካ ውስጥ ገብታችሁ በጦር መሳሪያ ማስፈራራት ትችላላችሁ ከፈለጋችሁ። እንደ ካውንስሉ ከመንግስት ጋር መንግስትን እየተቃወመ ነውና ሀብታሙ እረፍ በሉት እያለ ለሙሉ ወንጌል ብዙ እንትን ብሎ ቸርቿ ደግሞ ታቀኛለች ከጫፍ እስከ ጫፍ። ሀብትሽ ማን ነው የሚለውን ስለምታውቅ አልሰማችሁም ብላ ነው ካውንስሉን የመለሰቻቸው። ጌቱ ደግሞ ሰው ሆኖ ሌባ ከጅማ ባዶ እጁን ፔስታል ተሸክሞ መጥቶ ዛሬ ጀሞ ላይ G+2 G+3 ቤት እየገነባ አሁን ጌቱ የሚባል የካውንስሉ ሌባ ነው። እኔን አሁን ሞራል አለው እኔን ለመቃወም ምንድን ነው እያልኩ ያለሁት እኔ። በቃ ዘንድሮ ደፍርሶ ይጠራል 2017 እና ናታን ይሄ ነው እንትኑ ደፍርሶ መጥራት ስላለበት ነው። ልዑል እዛ ቸርች ነህ አንተ? ጎስፕል ላይ ነህ? ሰላም ነው። ያው ጎስፕል ላይ አየር ጤና ነኝ እና እኔን አታገኝም አየር ጤና ሳመልክ እንዴት ነው መሰለ፣ በቃ እኔ አገልግዬ ወደ ውጭ ነኝ። እኔ አይቼህ አላውቅም። በእርግጥ ግን አንድ ጊዜ የሆነ ቪዲዮ ፖስት አድርጋ አይቻለሁ። ጉዳዩንም ያኔ ከአንተ ነው ፖስት ስታደርገ የሰማሁት። ውስጥ ሆኜ አላውቅም። እና ምንድን ነው ሀብትዬ ያለው ነገር? ምንም እኔ እውነት ለመናገር ኢንፎርሜሽኑ የለኝም። ግን አሁን ስሰማው በጣም ዱብዳ ሆነብኝ። በተለይ ደግሞ ለፓስተር ካለኝም ሪስፔክት አንጻር ምንድን ነው በውስጥ መስመር እንዲስተካከል የተሞከረ የተደረገ ነገር የለም ወይ? እንደዚህ አደባባይ ከመውጣት ውስጥ በፊት
እና የተፈጠረውስ ምንድን ነው ማለት ምንም ከአራት ወር በፊት አራት ወር ይሆነዋል። 4 ወር ጊዜ ሰጠኋቸው እኔ እንዴ በጣም ከባባድ ስብሰባዎች ተደርጎ የለ እንዴ መድረክ ላይ ወጥቶ ሲናገሩ አላየም እንዴ አንተ የትለም እንዴ እናንተ ሽማግሌዎች እና የህንፃ ኮሚቴ ቦርድ እንትኖች ወጥተው ዲፌንድ ሲያደርጉ መድረክ ላይ ወጥተው አልነበርክም አንተ የለም እንዴ ጭራሽ መድረክ ላይ ወጥቶ ሲናገሩ አልነበር እንዴ አልነበርኩም ሰምቻለሁ አልነበርኩም እና ታዲያ እንዴ ፓስተር አማረ የመጨረሻ ዱርዬ ሆኖ ቢሮ ሴት እየጠራ ምን ጥበቃዎቹ ሳይቀር መስክረው የለ እንዴ ጥበቃዎቹ ሳይቀር ምን አለ በጣም ማስረጃው ጥበቃው ልስጥ እንዴ ጥበቃው ልስጥ እንዴ ጥበቃው ነግሯቸዋል ሽማግሌዎች ጠርተው ጠይቀውት ጥበቃው ነግሯቸዋል አው ከገሊት ጋራ ቢሮ ውለው ማደር ብቻ ነው የሚቀራቸው እዚህ ነው የሚውሉት ባለትዳር ሴት ልጅ ያላት ሴት እንዴ እንደውም ወደ አማራ ሀገር ሁሉ ጭራሽ አማራ ሀገር ነው ሂድ እንትን ሁሉ በግድ አስገድዶት እንደ እንጆ ረፍቱ ጣውሉ ብሎት ዘበኛውን አስወጥቶት ነው ይሄ ሁሉ ማስረጃ ቀርቦላቸዋል ያ ብቻ አይደለም በሱና በፓስተሩ መካከል የተለየ አካውንት ነበር ሁሉ ከፍቶ ገንዘብ የሚቀመጥበትን ሁሉ ማስረጃ ሰጥተናቸዋል እየሄደ ገንዘብ የሚያስገባበት እሳቸውና እሱ እየፈረሙ የሚያወጡበትን አካውንት ሁሉ ከዚህ በኋላ መቀጠል አይቻልም እንዲህ አይነት ዱርዬዎችን ዩጩፋና ጆጭሮ ብቻ አይደለም የወንጌል ጠላቶች እንደነ አማረ የሚባል የ4 ኪሎ ዱርዬ በአስተምሮ ሳይቀር በአስተምሮ በሰት ትምህርት የተወገዘ አስተምሮ ከቤተክርስቲያኒቷ አስተምሮ ውጪ ሆነው የነ ፋሲል ዳዊትን ትምህርት በማስረጃ ነው በሙሉ ቪዲዮዎች የቀረቡላቸው ሽማግሌው ግን መወሰን አልቻሉም ለምን የጥቅም ትስስር ስላላቸው ከሱ ጋር ልነግር ይችላል ለቆ የወጡ አገልግሎቶችን ሁሉ ቸርቿን የሚጠቅሙ ቸርቿን የሚደግፉ የሚያግዙ ሰዎችን 1 2 3 ቢሆኑ ልነግር ይችላል በዚህ 2 ወር ውስጥ ውሳኔ ካልተወሰነ አብረ መቀጠል አንችልም ብለው ማለት ነው ምን እኔ አይደለም እንደ አማራ አይነት እየጠራ አይደል እንዴ ከሌላ ቸርች እንዲበል ስበክ እንዲበለ ተናገር እያለ ቶፒክ የሚሰጣቸው 2 ፕሮግራም አልነበርኩም እኔ ከአሴምብል ዮናስን ራሱ ጠርቶ ሲያሰብከው ስለዚህ ቸርቿን ማዳን ከፈለጋችሁ አንሱት ይሄን ዱርዬ አንሱት አባሩት ከአየር ጤና ከዚህ በኋላ ሊመለስ የማይችል ቆሻሻ ነው እዛ አንቱስ ያን መሰለ እንዴ ምን ሆነ ነው አንሱት ከሱ በታች ያሉት ታውቃለህ እዛ ወርሺፕ የሚያደርጉ ምናምን እዛ የሚከፈላቸው በሙሉ የሱ እንትን ዘንቢል ተሸካሚዎች ናቸው ወሬ አቀባዮች ናቸው ጠቅላላ ፓስተር ተብሎ አሁን እነሱ ፓስተር ናቸው እዛ ስለዚህ እንዲህ አይነት ቀልድ የለም ያኔ የዛሬ መጽሔት ፌስቡክ ምናምን ባልነበረበት ጊዜ እነ ኢዮብ ደምሴ የተናገሩት ነገር በሙሉ ዛሬ እውነት እንደሆነ አደባባይ ላይ ያወጣለሁ እኔ በእንትን በሪፍሌክሽን ቪዲዮ ደጋግሜ ነው የምሰራው ደግሞ ሽማግሌውን አልፋታቸውም እንዲህ አይነት በግ የወሰደ እጅ መንሻ እየሰጠ መቀጠል አይቻልም ፓስተር ምን ስለሆኑ ሊሊ ያቺ 30 ዓመት የምናከብራት ሴት ውድቅ አላደረገችም እንዴ ፍጻሜዋን አልተዋረደችም እንዴ ሰሞኑን ባደረገችው ራት ግብዣ 1 ሚሊዮን ብር እየተባለ በ100 ዓመት አንተ ወንጌል ይለውጣል ይሄን ቪዲዮ ሪከርድ አድርግ ፓስተር ዳንኤል ፍጻሜያቸውን የሚያበላሽ ጭቃ ውስጥ ገብተዋል ምንም ሊቀይረው ማልችለው እውነት ማለት ነው ከ4 ወር በላይ የጠበኳቸው እግዚአብሔር የሆነ ነገር ሊያደርግ ሲፈልግ ነው እንጂ እኔ እኮ ቂመኛ አይደለሁም ባይዘው እኔ እንትን ይዞ ነገር እንትን ብሎ አይነት አይደለሁም እግዚአብሔር ግን የሆነ ነገር ሊያደርግ ሲፈልግ እኔ ጋር አምጥቶ ያጣበቃቸዋል በቃ ፍራ እንደዚህ ሰው እንደሚንቀን ምናምን አይደለም ሌቦች አይንቁንም እኛ ምናልባት እውነተኛ ነን የምትሉ ሰዎች ጻድቅ የምትጫወቱ ሰዎች በጣም መንፈሳዊ ሃይማኖተኛ ያደርጋችሁ የምትቆጥሩ ሰዎች እኔን የሆነ ስያሜ ወስዳችሁ ጥግ ላይ ልታስቀምጡ ትችላላችሁ ሌቦች ግን እናንተ እንደሚያስቡት አይደለም እኔን የሚያስቡት ሌቦቹ ወንበዴዎቹ እናንተ በምታስቡኝ ልክ አይደለም እኔን የሚያስቡኝ የምናገረው ነገር እውነት እንደሆነ የምናገረው ነገር መሬት ጠብ እንደማትል እነሱ ግን ያውቃሉ አሁንም እነግራችኋለሁ ተደጋጋሚ ጊዜ ጥረት አድርጌያለሁ መከሩኝን ሰውዬ እቺ ቸርች ማዳን ከፈለጉ ስሟን ከፈለጉ የእሳቸውን ፍጻሜ እንዳይበላሽ ከፈለጉ እጃቸውን ያውጡ ከሌብነት ከሙስና ሰንሰለት እጃቸውን ያውጡ ይሄንን ዱርዬ ከዛች ንጹህ ቤተክርስቲያን ውስጥ ያውጡና ሞልቷል አገልጋዮች ያምጡና ያስቀምጡ
ንጹህ አገልጋይ አይደል እንዴ? ከዛ እሱ በምክንያት በሰበብ አስባሮት ሌላ ቦታ ያስወሰደው ምን የመሰለን አገልጋይ እኮ ነው። እሱን አንስተው እሱን አምጥቶ ያስቀምጡት እሳቸው ለሌብነት እንዲመቻቸው፣ ለሙስና እንዲመቻቸው። ማን ስለሆኑ ነው ምፈራቸው? ከእግዚአብሔር የሚበልጥ ነው እንዴ? ፓስተር ዳንኤል ጻድቁ ይበልጣል። ቶሎሳ ቄስ ማን ነው የሚበልጠው ከእግዚአብሔር? ስለዚህ እንዲህ አይነት ነገር በፍጹም አሁን ላይ ወደማንመለስበት አዘቅት ውስጥ እየከተተን ስለሆነ የምትሰሙኝ ሰዎች እርማት አድርጉ። የምትሰሙኝ ሰዎች እርማት አድርጉ። ሌሎቻችሁ ችግር የለውም የምትሳደቡ ምናምን፣ እናንተ እግዚአብሔር ቤት ምንም ስለማይገባችሁ ነገ እግዚአብሔር ቤት ወንድና ወንድ ሴት ለሴት የሚጋባበት ቢሆንም ጉዳያችሁ አይደለም። በቃ እግዚአብሔር የቤቱ ባለቤት ነው፣ እግዚአብሔር ያውቃል ስለ ቤቱ፣ እግዚአብሔር ፈራጅ ነው እያልክ ወንድ ከወንድ ሴት ለሴት ሲጋባ ማየት ነው የምትፈልጉት። እኛ ደግሞ ኖ ድምፃችንን ስለሚሰማ እግዚአብሔር፣ ጩኸታችንን ስለሚሰማ እግዚአብሔር ኖ ፓስተር አማረ የምን አባቱ ፓስተር ነው ይሄ ዱርዬ? አመጣለሁኝ እመኑኝ። ናታን የተጻጻፈውን በሙሉ ከዋትሳፕ ላይ ከሴቷ ጋር ይሄ እኮ በማስረጃ የተረጋገጠ። አንተ ዘበኛ ከመሰከረብህ እንግዲህ የአማራ ክልል ወደ ጌታ የመጡ ሰዎች እንደ ደቡብና ምናምን እንደ ከተማ ወንበዴ አይደሉም። እነሱ ከተለወጡ ተለወጡ ነው፣ አይዋሹ። በማስረጃ ነው ዘበኛው ያቀርበላቸው። አዎ ትመጣለች። ቢሮ ነው የሚውሉት በየቀኑ ባለትዳር ሴት ከእሷ ጋር የተጻጻፉት ደግሞ ሀክ ተደርጎ እኔ እጅ ላይ አለ። ይሄንን ሰውዬ ነው እሳቸው አትንኩብኝ፣ ከዛ አታንሱብኝ፣ አታንሱብኝ። የእግዚአብሔር ቤት የስርዓት ቤት ነው። የስርዓት ቤት ነው የእግዚአብሔር ቤት። የእውነት አምድና መሰረት ነው የእግዚአብሔር ቤት። የማንም ሌባ መጫወቻና መቀለጃ አይደለም። ኢየሱስም ብሏል፣ ቤቴ የጸሎት ቤት ነው እንጂ የወንበዴዎች ዋሻ አይደለም፣ የንግድ ቤት አይደለም። እኔም ያ መንፈስ እኔ ውስጥም አለ። ያ መንፈስ እኔ ውስጥም አለ። ስለዚህ እንደማልፋታቸው እወቁ። አሁን ጥያቄ ካለ ናታን ልጠይቀኝ ትችላለህ። ከዚህ በላይ አስረዳሃለሁ። ውዛ የሚሰራውን ወንብድና በቃ መጥራት ካለበት ይደፍርስና ይጥራ። የእሳቸው ጥፋት ሳይሆን እዛ ጋር የተቀመጠው ፓስተር ጥፋት ነው ማለት ነው አይደል? ያው ይቅርስ እሳቸው ጋር ቀረበ እኮ አይደል እንዴ? ቀረበ እኮ እሳቸው ጋር ቦርዱ ይዞ ቀረበ። ጥፋቶቹ በዝርዝር 1 2 3 4 5 ተብሎ እኮ እሳቸው ጋር ቀረበ። ከቦርዱ ጋር ቅሬታ ካላቸው ትልልቅ የቸርቿ አባቶች ጋር ቁጭ ብለው ከተወያዩ በኋላ ከዛ በኋላ ምን ችግር አለ? መጽሐፍ ቅዱሳዊ እኮ ነው። ዲሲፕሊን ማድረግ እኮ ነው። አለቅ እንዴ? ያለ ነቀፋ እኮ ነው ማገልገል ያለብህ። እረኛ እኮ ነህ። ማንስ አምኖ ነገ አንተን ሚስቱንና ሴት ልጆቹን እዛ ቸርች ውስጥ ለእሱ ለምክር አገልግሎት ማን ይልካል? ማንስ ነው እንዲጸልይ የሚፈቅድ? በማስረጃ ነው። የባንክ እንዴት አንተ ከቤተክርስቲያን ውጭ የተለየ አካውንት ነበር ትከፍታለህ? ሁለቱ ብቻ ፈራሚ የሆኑበት ስጦታ የሚመጣው ገንዘብ እዛ ገብቶ ነው ደረሰኝ የሚሰጥ። የቤተክርስቲያኒቱ አካውንት አለ። ይሄ ሁሉ በማስረጃ ቀረበላቸው። እጃቸው ስላለበት ነው። አዎ በአሜሪካ ስለሚመላለሱ በብላክ ማርኬት ገንዘብ እየተቀየረ ገና ይሄ እኮ አሁን ራፍ ነው ማውራ። እሳቸው የሚያደርጉትን የገንዘብ ሙስናውንማ እዛኛው ላይ ማውጣው ቁጭ ነው ማድረግላቸው አውጥቼ። ከዛ እግዚአብሔር በኔና በእሳቸው መካከል ይፈርዳል ማለት ነው። እንዴ አንተ እኔ የቸርች መሪ ሆኜ ያለ ስርዓት የሚሄድ ሰው ከመጣ ያንን ሰው ትክክለኛ ማስረጃ ከቀረበብህ ምንድን ነው የምጠብቀው? እንዴ ምንድን ነው የምጠብቀው? የቀረበ ማስረጃ አለ አብትሽ? ምናልባት ሶስት ነው ሙላት የባንክ አካውንት ቀረበ። የሴትየዋ ጉዳይ ከነ ተጻጻፉት ቴክስት ጭምር ቀረበ። የዘበኛው ቀረበ። የአስተምህሮ ቀረበ። ሰውየው አላመነም ስራውን አምኗል። ፓስተሩ አምኖ ነው እሳቸው ዝም ብሎ ያስቀመጡት። ታዲያሳ ከአሜሪካ ስመለስ ስለምወስድ አንተ እስከዛ የጌታ እራትም እንዳትሰጥ ዝም ብለህ እያገለገልክ ቆይ፣ ከአሜሪካ ስመለስ ውሳኔ እሰጣለሁ ብለው አይተህ ከሆነ ከሀና ሀምፍሪ ጋራ እዛ 40ኛ ዓመት ምናምን ምናምናቸው ሴሌብሬቲን ሲሉ ከረሙ። ከዛ ይመጣሉ ብለን ወር ከምናምን ቆይተው መጡ። ጠበቅናቸው። ከዛሬ ነገ ይወሰናል ብለው ሲጠበቅ ወፍ የለም። ምን ስለሆኑ ነው እሳቸውን ታዲያ አንተ እግዚአብሔር ሰዎች ናቸው ብለህ ሪስፔክት የምታደርገው?
በአመፅ ላይ አቋም የሌላቸው፣ በኃጢአት ላይ አቋም የሌላቸው። ምንም ችግር የለም። ሌሎች ፓስተሮች አሉ፣ ሽማግሌዎች አሉ። በሽማግሌና በፓስተሮች የምትመራ ቸርች ነች። እሱም ከሌላ ቦታ ነው የመጣው፣ እዛ አልነበረም። እና ለውጥ አታረግም እንደ ሌላ ሰው። የቸርቿ መንፈስ መጠበቅ እኮ አለበት። አንድ ሰው ነው የሚበልጠው፣ ጉባኤ ነው የሚበልጠው። ደግሞ በግፍ አይደለም የተደረገው፣ በማስረጃ ነው። ከሱ ጋር አብረው እዛ አካውንት ስለሚፈርሙ ለሐዋርያው እየተባለ በግ እየተገዛ ማር አንተ የገዳ ስርዓት አለ መሰለህ እኮ። ቸርች እኮ ላይዋ ነው ቸርች የሚመስለው እንጂ ውስጡ እኮ ስንት የገዳ ስርዓት እኮ አለበት። ስለዚህ አሁን ላይ አንተ እንዴ እኔ እንትን አይደለሁም እንዴ ሲበዛም እኮ ማር ይመራል። ሜሪ ሰላም ነሽ? ሰላም ነው፣ እግዚአብሔር ይመስገን። ይቅርታ የገባው አልመሰለኝም ነበር። ያው እኔ ማለት ያው እየሰማሁ ነበር ከታችኝ። ጥሩ ነው፣ ቸርቾችን በደንብ ለማጽዳት ጥሩ ነው። እንደ አንድ የቸርች ሰው አሪፍ ነው። ያው ግን የኔ እንትን በውስጥ መነጋገር ቢቻል የሚለው ነው። ማለት ያው ሀሳብክ ጥሩ ነው። በውስጥ ማለት የሚድኑ ነፍሶች ስላሉ እንደዚህ ያው በውጭ እንትን ሲባል ምናልባት ብዬ ራስን ለማለት ለመናገር ነው። አመሰግናለሁ። እሺ፣ አይ ቆየን እኮ በውስጥ ላይ ብዙ ተሞከረ ብዙ ተሞከረ። ሊሆን ካልቻለ መጽሐፍ ቅዱስ ነው የሚናገረው። ያው አደባባይ ላይ አውጥተሽ ህዝቡን ታስጠነቅቂያለሽ። ማንም ሰው ይህንን ፓስተር ነው ብሎ፣ በተለይ ሴቶች፣ ያው ሴቶች ናችሁ የምታስቸግሩን፣ ብዙ ጊዜ ቶሎ ማታሙ የምታስቸግሩን እናንተ ናችሁ። እናንተኑ ለማዳን ሲባል መጽሐፍ ቅዱስም ስለሚናገር ፐብሊክ እናደርገዋለን ማለት ነው። ይሄ አሁን ላይቭ ላይ ሆነ እንጂ ገና መቼ ተነካ። ምክንያቱም 4 ወር በላይ ብዙ ሞክሬያለሁኝ። ትልልቅ ሰዎች እዛው የቸርቹ አሁን ጥለው እየወጡ ነው ማለት ነው። ጥለው እየወጡ ነው። የሚገርመው ነገር እና እነዚህን ሌቦችና ወንበዴዎች ምንም ከኛ አይን የተሰወሩ አይደለም። እግዚአብሔር እኮ ነው ከውስጥ ላይ ብሎ 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 አልለወጥ ሲሉ በአመፃ ሲቀጥሉ ወደ ፐብሊክ የሚያመጣቸው እኮ እግዚአብሔር ነው እንጂ እኔ እዛ አሁን እሱ ከእሷ ጋር እንደዛ አይነት ቴክስቶች የተለዋወጠበት እኔ በምን አውቃለሁ? እንዴት ይመጣል? እኔ ስራ አለኝ። እኔ እዛ እንትን አይደለሁም። ስለዚህ በዛ ልክ ተመክሮ ተገስጾ እሳቸው ነው እኔ ጥናት ያደረኩት ለምንድን ነው በዚህ ልክ እሳቸው አቋም ያጡት ምንድን ነው ምክንያቱ የሚለው ነገር ለካ የጥቅም ትስስር ስላላቸው ከአየር ጤና ጎስፕላይት እስከ ካዛንቺስ እሳቸው ቢሮ ድረስ ለካ ቼን ስላለ ነው። የገንዘብ ምን ያደርግላቸዋል? አሁን በዚህ በስተርጅና ለእሳቸው ምንድን ነው የሚጠቅማቸው? ገንዘብ ምንድን ነው? ቆይ ውርደቱ እንዴ የእሳቸው 4 ወር 5 ወር ሆኖታል። አሁን ሰሞኑንም ሊሊን አይታቸዋል። ምን ሆኖ ነው? ቆይ ገንዘብ እንደዚህ ጻድቁ አብዶን አይታቸዋል። ምንድን ነው የሚያርመጠመጣቸው? እንደዚህ የሚያልከሰከሳቸው ነገር ምንድን ነው? እነዚህ ሰዎች እንዴ የእግዚአብሔር ሰዎች እኮ ከነቀፋ የጸዱ እኮ ናቸው ይላል እኮ መጽሐፍ ቅዱስ። አይደለም እስኪሾሙ ድረስ ነው በጣም ጻድቅ ቅዱስ መስለው ይቆዩና ከተሾሙ በኋላ እኔ ትዝ ይለኛል በመጀመሪያ ሙሉ ወንጌል ቸርች ልትሾመን 5 አገልጋዮችን ካንዲዴት አርጋ ነገሌ ቦረና ሙሉ ወንጌል ልትሾመን ስትል እኔ ማልስማማባቸው ነገሮች ነበሩ። ዛሬ አይደለም የዛሬ 20 ዓመት ማልስማማባቸው ነገሮች ነበሩና ምንድነው የተባልኩት? ሀብታሙ ምን አለበት እስክትሾም ድረስ አንገትን ብትደፋ ነው ያለው። እስክትሾም ድረስ በቃ ፊርማ እስኪደርቅ ድረስ ምን አለበት አንገትን ብትደፋና በቃ ከዛ በኋላ እኮ እኔ እንጀራ አጥቼ እኮ እኔ እኮ የዶማ ጭንቅላት እኮ አይደለሁም። ድፋና እንጀራ ብላ ብሎኝ ነው እንደ የጠራኝ። ለካ አብዛኛው ሰው አንገቱን ደፍቶ ወንጌላዊ፣ ያው የዛን ሰዓት ፓስተር ሰው አይሾምም ወንጌላዊ ተብሎ ነው የሚሾመውና ወንጌላዊ ተብዬ ከዛ በኋላ ነው የታባታችሁ ምን አባታውስ የሲፒኤ አባል ሆኛለሁ። ማን ወንድ የሆነ ሰው እስቲ ይሄ ነው እንዴ የወንጌል አገልግሎት? ይሄ ነው እንዴ የእግዚአብሔር ሰው መገለጫው? ይሄ ነው እንዴ አቋም? ኔቨር
ኔቨር ዛሬ ያመጣሁት እንዳይመስላችሁ። ይሄን ነገሌ ቦረና ሙሉ ወንጌል እያልኳችሁ እኮ ነው ማውራችሁ። ቸርቼን እየጠራው እኮ ነው ማውራችሁ። እንዴ ዛሬ እዚህ ፓስተር የሚባሉ ሌባ ምናምን በሙሉ አንገት ደፍቶ ምናምን የሆነ ነገር እስኪያገኝ ጥቅም እስኪያገኝ የሆነ ነገር ሲያ አንገቱን አቀርቅሮ ከዛ በኋላ በቃ ከዛሬ ጀምሮ ቤተክርስቲያናችን ወንጌላዊ አድርገን ሾመዋል ሲባል ያ የተደበቀው አውሬነት ይኸው አሁን እዚህ ቸርች ውስጥ እኮ ፓስተር ዳንኤል ቸርች ውስጥ እኮ ያየነው ይሄንን ነው። አማረ እኮ ምን እንደነበረ እናውቀዋለን። ዲያቆን ሆኖ እንዴት እየተቀጠሮ ይሰራ እንደነበር ወዲያው ሰው ከዛ አምጥቶ ፓስተር አድርጎ ይሾማል ቸርች ላይ። አሁን ነው ውርደታቸው የሚከናነቡት። የዘሩት ዘር አሁን ነው የሚታጨደው ሽማግሌው። ስለዚህ ተመክሯል። ሜሪ ከ4 ወር 5 ወር እኔ በአካል እየተገኘው ጉባኤ ውስጥ እየተገኘው ማለት ነው። ሌሎች የጉዳዩ ባለቤቶች በፍጹም ይሄ የኛን ቸርች በመጋቢነት ሊመራ በፍጹም ሞራልም ብቃትም የለውም ተብሎ ተደጋጋሚ ጊዜ አሜሪካ ከመሄዳቸውን በፊት ከአሜሪካ ከተመለሱ በኋላ እንትን ተደርጓል። ስብሰባዎች፣ ውይይቶች ተደርጓል። ለውጥ ስለሌለው ግን ህዝቡ ማወቅ አለበት። አለቀ። አይ እንበሳበሳለን ካሉ ሜዳውም ይኸው ፈረሱም ይኸው እንበሳበሳለን። የተናገር እኮ ነው ማስረጃውን። አሁን አሰማም እንዴ ስናገር ቆየው እኮ አይደል እንዴ ከገባው ማስረጃ እኮ እያቀረብኩ ነው። ያለ ማስረጃማ እዚህ ላይ እኔ ምን እንትን ነኝ እንዴ? ምን አልክ? እስካሁን እየሰማንህ ነው። አሁን ግን ማስረጃ ምን ትሰማኛለህ? ብትሰማኝ ነው ታዲያ ማስረጃ ከሴትዮዋ ጋር የተጻጻፉበትን ሜሴጅ አቀረብኩ እያልኩ አይደል እንዴ? እንደገና ደግሞ እዛ ጥበቃው ተጠርቶ ተጠይቆ የተናገረውን ነገር እያወራሁልህ አይደል? የባንክ አካውንቱን እያወራሁልህ አይደል? የስተት ትምህርቶቹን እያወራሁልህ አይደል? በማስረጃ ይሄን ሁሉ እኮ አምነዋል። ካመነ ለምንድን ነው ዲሲፕሊን ያላደረጉት ነው? ለምን ፈሩት? ወዳጅ ይኸውልህ አንድ ነገር ቤተክርስቲያን ቴክስት የተደራረጉት አለ አልክ አይደል? እጄ ላይ የታሳየን ውረድ በእናትህ እሺ። አንተ ምንድን ነህ? ከመንደር መንደር መተህ ነው ለአንተ ማሳየህ። አሳየን ይላል። መንደር መተህ ነው አንተ ማሳየህ። ምንድን ነህ አንተ? እዛ ቤተክርስቲያን ተሰብስበው የተነጋገሩበትን ጉዳይ ለአንተ አውጥቼ ማሳየህ። ከየት የመጣህን አንተ? አስገባው ራሱና ሂድና ጥራውና አብትሽ ቦረና የረገጠህ ነው ላይቭ ላይ እና በልና አስገባውና ከሱ ጋር ይነጋገር ከኔ ጋር። ማስረጃ ይለኛል እንዴ? እና ሜሪ እንደዛ ነው ተነጋግረው ምላሽ ስላላመጡ ለውጥ ስላላመጡ ከሳቸው ጋር የጥቅም ትስስር ስላላቸው እንዲህ ደግሞ ሚዲያ ላይ ይሄ ነው ለነሱ መልሱ፣ ይሄ ነው ለነሱ ደግሞ ምላሻቸው። ወደ እኔ ሀሳብ አለሽ መናገር ትችያለሽ ያለሽበት ቦታ። ሀሳብ የለኝም ያልኩት ማለት ነው። ጌታ ባርክ ከመሰግናለሁ። እሺ ቴንክ ዩ። እና በዚህ ጉዳይ ምንም በቃ ምንም ወደ ኋላ የምልበት ጉዳይ ስላልሆነ ስትገሰጽ ስህተትን አምነህ ተቀብለህ መቀመጥ ነው። በቃ ካጠፋ አጥፍቻለሁ፣ ሶሪ፣ ልክ አይደለሁም፣ አዎ ራሴን ማየት ፈልጋለሁ ብለህ በጨዋ ደንብ ጥግህን መያዝ ነው። ከዛ ውጪ ግን እግዚአብሔርን ቤት የወንበዴ ዋሻ አደርጋለሁ ካልክ አይቻልም ነው የምልህ። በቃ አይቻልም። ማይቻል ነገር አይቻልም። ማይሆን ነገር አይሆንም። ሰው እግዚአብሔርን መፍራት አለበት። በቃ እግዚአብሔርን መፍራት አለባችሁ። ሬዲናት ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። አለሁልሽ። ሰላም ነሽ? አለሁ፣ ጌታ ይመስገን። ዛሬ ደግሞ ከምሳ በፊት ትንሽ ጎምዘዝ ያለ ነገር ላስጎንጫችሁ ብዬ እኮ። አይ ሀሳባችሁን በደንብ አልሰማሁትም። ላይክ ትላንትና ስታወራ በጣም ተመችቶኝ ስለነበር ዛሬ እንደ ድንገት ላይቭ ላይ ሳይ ጊዜ ነው ጆይን ያደረኩት። አሁንም ትልልቅ ሰዎች፣ የምናከብራቸው ሰዎች፣ የምንወዳቸው ሰዎች አልከበርም እያሉ ነው። እንዴት እንደሚደረግ አላውቅም። ምን እንደመጣ አላውቅም። እኔ የገንዘብ ጉዳይ በፍጹም ሀብትሻ ትንሽ ስለምትወኩት እሺ
አንተ ግን ለምን ጸሎት ቤት አትሄድም? ትልቅ ሰው ነህ፣ ጸሎት ያስፈልግሃል። በጣም በጥላቻ ተሞልተሃል። በጣም በቃ የሚገርም ጥላቻ ውስጥሃልና የጸሎት ቤት ሲምከሪ ጠቁመኝ። እውነት ጸሎት ቤት ሂድ። እኔ አንተ አሁን ለኔ አባቴ ትሆናለህና ግን በጣም መስራት ባለጌ ሰው ነህ በጣም። አንቺ አማራን ትንሽ እንዴ ለአማራ ነው እንዴ የወለድሽለት? ለአማራ ነው እንዴ ዲቃላ የወለድሽለት? አሁን ለሴት ለሚያማግጠው ፓስተር ነው እንዴ የወለድሽለት? ነውር ነው እኮ አንተ ቤተክርስቲያንን አውቃለሁ የምትል ከሆነ እኮ አንቺ ለሱ ነው እንዴ የወለድሽለት? ያው ላይ ያከረክልናት አንተ ልጆች አሉ ስድነህ ባለከራከር ያለው እኮ ይሄ ሰውዬ በአደባባይ ለምን ታወራለህ? ሚስት አላት ባል አላት ጸልይ። ሰው አጣጥም ከሰራ ከበደለ አንቺ እኮ ነሽ ጸልይለት ነው የሚለው መጽሐፍ ቅዱስ እንጂ ተወሪ አውራ አይደለም። አሁን ያንቺ አይነቷ እኮ ናት። ይኸውልሽ ያንቺ አይነቷ እኮ ናት። አየሽ ትዳር አለኝ እያለች ልጆች አለኝ እያለች ከሱ ጋር ስትማግጥ ስትባልቅ እጅ ከፈጃት ተማግጥ። አንተ እኮ ጸልይ ነው የሚለው መጽሐፍ ቅዱስ እኮ ጸልይ ነው የሚለው አይልም። ያንቺ አይነቷ ይኸውልሽ ባለጌ ያንቺ አይነቷ ባለጌ ያንቺ አይነቷ ባለጌ ይኸውልሽ ለሴቶች ምሳሌ ስለማትሆኚ ማለት ነው። አንቺ ለሴቶች ምሳሌ ስለማትሆኚ እንደነዚህ አይነት ዱርዬ የቤተክርስቲያን ፓስተር ነው የሚሉ ሐዋርያን ነብይ ዘንባይ ያንቺ አይነት ቆይ ዘንባይ ያንቺ አይነቷ ዱርዬ እኮ ነው እያጋለጥኩ ያለው ታየሽ። አንቺ ለትዳር ክብር ቢኖርሽ ማለት ነው ለትዳርሽ ክብር ቢኖርሽ ለትዳር ክብር እንዲህ አይነት ዱርዬ ነው ወንድ ከቤተክርስቲያን አባሩት ነበር የምትይው። እንዲህ አይነት ቢሮ ይዞ ወንበር ይዞ ኑ ጸልይላችኋለሁ እያለ የእናንተን ገብቶሻል ዳሌና ጡት እያሸ ሚማግጥ ዱርዬ ማነው የሚለው? ማነው አባሩ ነው? ምን ነካብሮ ግን ጤነኛ ነው? አንቺ ቆይ አንቺ ነበርሽ አንቺ ነው ይኸውልህ አሁን ያንቺ የእውነት ለምን አይምሮ መታተም አለበት? ለምን አይምሮ ቆሽቷል፣ ተበላሽቷል፣ አይምሮ በጣም በክቷል። በቃ ዳዲ ያላችሁ ፓስተርዬ ያላችሁ ተከሰከሰ አንተ ዱርዬ ከሆነ አንቺ ነሽ አንቺ ዱርዬ ነሽ። አንቺ አይነቷ ዱርዬ ለምን አጸልይ? እኔም ብሆን ያንቺ አይነቷ ዱርዬ እኮ ነው ያንቺ ይጅ ከዚህ ዱርዬ ቆሽ ምን ትሰሪያለሽ እዚህ? ይጅ ከዚህ ነው ይውጣሽ ባለጌ ዱርዬ ምን ትሰሪያለሽ እዚህ? ይጅ ከዚህ ያው እነዚህ ናቸው እንግዲህ እነዚህ ናቸው። አሁን እንግዲህ እንዲህ አይነት መረጃማ አቀረብኩኝ እኮ እንዲህ አይነት ዱርዬ ለባለ ትዳር ሴቶች የማይመለሱ ፓስተር ነብይ እየተባሉ ቢሮ የተቀመጡ ወንበዴዎችን አትንኳቸው ይሏቸዋል። አትንኳቸው፣ አትንኩብን፣ ይቀመጡልን፣ አትንኩብን እያሉ ነው። እኔ ደግሞ አትንኩብን አይደለም ሲኦል ሸኝቻቸው ነው የምመለሰው እያልኩ ነው። ሲኦል ሸኝቻቸው ነው የምመለሰው እነዚህን እንዴት ዱርዬ አገልጋይ አትንኩብን ይባላል? እኔ ምን ሆናችሁ ነው ግን? እኔ አላውቅም። ምንድን ነው የነካቸው? ማስረጃ አንቺ ምን ልታረጊ ነው? ልትሄጂ ነው እሱ ጋር ልታረጋግጪ ነው ሄደሽ? እኔ የምነግርሽን ካላምንሽ እኔ የምናገረው እኮ እዚህ እየተቀረጸ ነው። ቪዲዮ እኮ እየተቀረጸ ነው የምሰራው። ነገ ይሄ ቪዲዮ በአደባባይ ይለቀቃል። እኔ ስለ እሳቸው አይደለም እየተናገርኩ ያለሁት። እሳቸው ግን ፓስተር አማረን የቀረበብህ ማስረጃ በአገልግሎት እንድትቀጥል የሚያደርግህ አይደለም። ጥሩ ምሳሌም አይደለህም። ተቀመጥ ማለት ሲገባቸው አትንኩት እንዴት ይላሉ? ዳይመንድ የሰማሽ ነው? እንዴት አትንኩት ይባላል? ሰው አመፅ ውስጥ ማስረጃ 4፣ 5 በላይ ማስረጃ ከቀረበበት አይ አንተ ለቤተ ክርስቲያኗም ለመንፈስ አንድነትም ታስቸግራለህ፣ ከባድ ነው። ስለዚህ ጉባኤው መንፈሱ ከሚረበሽብኝና ከሚቸገር ውረድ እንዴት አይባልም? ምን አስፈራቸው? ከሱ ጋር የጥቅም ግንኙነት ትስስር ስላላቸው እንጂ። የመቼ ነው ሀብትሽዬ? የመቼ ነው? እስከዚህ ሳምንት ድረስ የአየር ጤና አየር ጤና ያለው ብራንች አማረ ማን ነው ሀብትሽዬ? እኔ ምንም አላውቅም፣ ግን ዳዲ ሲነር ፓስተሩ ነው እሳቸው ቤተክርስቲያን ነው እንትን ገለገለው። በጣም ታውቃለህ መቼም ሐዋርያ ዳንኤልን ታሪክ አይደለ? ታውቃለህ በእሳቸው ታሪክ ምን ያደርጋል? ታሪክ ምን ያደርጋል? ሊሊም እኮ ሊሊም ነው የማውቀው ምን እንደሆነ ግን ርዕሱ አልገባኝም። ለዛ ነው ምን ሆኑ። ሊሊም እኮ ትላንትና የሊሊም እኮ ትላንትናና ከትላንት ወዲያ ሀገሩን የሞላው ሊሊም እኮ ባለጌ ስላልነበረች ነው። ከድሮ ጀምሮ ባለጌ ብትሆን እኮ
እሷንም እኮ በዚህ ልክ አናገራትም ነበር። የአየር ጤናው ፓስተር ነው። የአየር ጤናው ሲነር ፓስተር ነው። አዎ የጎስፕል ላይት አዎ። ኦኬ። እና ችግር ነበረው። ኦኬ እሺ። እኔ አልገባኝም። እና ችግር ነበረው ሳይሆን አዎ እኔ እዛ ነው አየር ጤና በቆየሁበት ጊዜ አሁን ራሱ እስከዚህኛው ሳምንት ድረስ እዛ ነው ሄጄ ወደዋለሁ እና እዛ ነው አቴንድ ማድረገው ተደጋጋሚ ጊዜ አሁን ለቀው እየወጡ ነው ከዛ ቸርች። በቃ የሽማግሌው አቋም ፈጽሞ አመፀኛን እንዲቀጥል የሚያደርግ ስለሆነ ጥለው እየወጡ ነው ቸርቿን የሚደግፉ ትልቅ ሰዎች ማለት ነው። አይ እኛ አንፈልግም ለሴት ልጆቻችን የተደገፈ ነገር ነው ግን ነገሩ አዎ በማንዴ ታዲያ ያለ ማስረጃ አወራለሁ እንዴ? ምን እኔ ግለሰብ ችግር እኮ የለብኝም። ታዲያ እነዛ ጥለው የሚወጡ ሰዎች የኔ ወሬ ሰምተው ነው እንዴ? ከነ ተጻጻፈው እኔ ጋር ራሱ አለ በውስጥ ከፈለግሽ ልክልሻለሁ። እንደገና ደግሞ የስተት ትምህርት አምጥቶ ያስተማረበት ማስረጃዎች ቀርበው ማለት ነው። እንግዲህ ስታስተምሪ በድብቅ እኮ አይደለም መድረክ ላይ ወጥሻለን። ክፍል 1 ክፍል 2 እያልሽ እኮ ነው የምታስተምሪው። እንደገና ደግሞ ከቤተ ክርስቲያኒቱ አካውንት የተለየ ድብቅ አካውንት የተከፈተበት ማለት ነው። በጣም የሚገርም ነው። ግን እኔ ማለት ያው በቃ አንዳንዴ እኮ ከአሜሪካ ስመለስ ውሳኔ እሰጣችኋለሁ፣ እስከዛ ድረስ ጠብቁኝ፣ የጌታ እራትም እንዳትሰጥ ከአሜሪካ ስመለስ ውሳኔ እሰጣለሁ ብሎ ጠበቅን። አንድ ቪዲዮ ሰርቼ ያን እንትን እስካገኝ ድረስ ጠበቅኳቸው ማለት ነው። ስንት ወራቸው ነው ከመጡ? ስንት ወር? አይ አሁን ተመልሰው ሄደዋል እኮ ኖ ከዛ ከመጡ ራሱ ከ2 ወር በላይ እኮ ቆይተዋል እኮ። ኦኬ አሁን ለፋሲካ ነው የሚመጡት ተመልሰው። ውሳኔ እሳቸውማ ምን ችግር አለባቸው? ይሽከርከሩ እንጂ እዚህ ቸርች እየተረበሸ ምን ያደርግልህ? እኔ ምን ያደርግልኛል? ምን ፓስተር ዳንኤል ምን እንትን ናቸው እንዴ? ከጻድቁ በላይ እኮ አላውቃቸውም እኔ በወንጌል ጉዳይ ላይ ዋጋ በመክፈል እንዴ። አሜሪካ ነገር እኮ ነው የኖሩት እሳቸው አይደል እንዴ? በቃ ሰባዎቹ መጀመሪያ ላይ በቃ ሄዱ አይደል እንዴ? እና ከነጻድቁ በላይ ዋጋ ከፍለዋል እንዴ ኢትዮጵያ ውስጥ? እሱ ልክ ነህ፣ ግን ያው አገልጋይ ትልቅ ታዲያ ጻድቁስ ይኸው እየተርመጠመጠ አይደል እንዴ? ኖ እንዴ ቸርች ትበልጣለች ከግለሰብ ከሀብታሙ ቸርች ትበልጣለች እኮ ከኔ ከሀብታሙ ቸርች ትበልጣለች። በስርዓት ማላገለግል ከሆነ በስርዓት ማልመላለስ ከሆነ እኔ እኮ ከቸርች ከጉባኤ አልበልጥም እኮ። ዲሲፕሊን መደረግ አለብኝ። ደግሞ ተደርጌም አውቃለሁ እኔ ተደርጌም አውቃለሁ። ስለዚህ አማራ የሚባል ዱርዬ ከጉባኤ አይበልጥም። ከጉባኤ ስለማይበልጥ ዲሲፕሊን ማያደርጉት ከሆነ ችግሩ ያለው እሳቸው ጋር ነው እንጂ እሱ ጋር አይደለም። እሳቸው ጋር ነው ችግሩ ያለው። እስኪ ወስኑ ድረስ እንትን በላ ሀብትሽዬ። ያው መቼም ፎቶውን እንትን አድርግና የአማራን ፎቶ ታረገው። ኧረ የእሳቸው ነው ማስቀምጠው። አማራን ሰው የት ያውቀዋል? አማራን ሰው የት ያውቀዋል? እኔ እስክመጣ ድረስ አሉ መጡና ተመልሶ ሄዱ። ስለዚህ ችግሩ ያለው እሳቸው ጋር ነው። ገና ይሄ እዚህ ላይ ላይቭ ብቻ አይደለም ገና ሰራለሁ። እንትን ሪፍሌክሽን ተከታታይ ነው የምሰራው። እስከ መጨረሻ ድረስ ነው የምታገላቸው። አዎ እኔም እንደ እንትና ነው ሀሳቤ እኮ ሀብትሽዬ፣ እንደ ቤቴ ነው። የእሳቸውን ፎቶ አንስተህ ስማቸውን አትሊስት እየተናገርክ እኛ እንደግፈሃለን። ለምንድን ነው ማነሳው? ለአንቺ ብዬ ላንሳ ዳይመንድ ዋይናት። እኔና አንቺ እኮ አንተ ብዙ ነገር ስለምታውቅ የሚበጀውን ታውቃለህ። ጠብቀናቸዋል። የኔን ቪዲዮ አይተዋል። ከዛ ከአሜሪካ ልምጣ አሁን አሜሪካ ሊሄድ ነው አሉ። እሺ ተባለ። በጣም ብዙ ሺህ ሰው ነበር ያየው። አወረድኩኝ፣ ፕራይቬት አደረኩላቸው። ጠበቅናቸው ከአሜሪካ እስኪመጡ። እዛ ኬክ ሲቆርሱ ምን ሲሉ ገና እመጣለሁ። በእሳቸውና በአፍሬ ጉዳይ ላይ ሁሉ እመጣለሁ። ዘንድሮ በስመ አብ አንላቀቅም። እመጣበታለሁ ገና እስከ አሜሪካ ድረስ እመጣለሁ። እዛ በእሳቸውና በአንፍሬ ጉዳይ ላይ ሁሉ እመጣለሁ። አንላቀቅም። በቃ ከሰራን ለውጥ እንሰራለን፣ አለበለዚያ ይቀራል። እኔ አልርመጠመጥም። እና ዳይመንድ በጣም ሶሪ በዚህ ጉዳይ ላይ እኔ ከማንም ጋር እንትን ስለሌለኝ ችግር የለም። እኔ እሳቸው ኃላፊነት አለባቸው። ለውጥ እንፈልጋለን፣ ለወራት ጠብቀናቸዋል። እምቢ ካሉ ግን ኃላፊነት ይወስዳሉ እሳቸው።
አልፋታቸውም። ሲዶ ሰላም ነው? እንዴት ነህ ሀብትሽ? ቲንክ ፋሲካ ይመጣል። አለሽ? ፋሲካ ስለሚመጣ አለን። ምን ያደርግልኛል? እኔ ፋሲካ ለእኔ ቢመጡ ምን እንትን በግ እንዲያርዱልኝ አልጠብቅም። እሳቸው የፋሲካ በግ ምን ያደርግልኛል? ቢመጡ ባይመጡ ወይ ፈጣሪ። ኧረ ተው ሀብትሽ ተው። የምሬ ነው። ምን እኔ እዛ ለአማራ ይረዱለት በግ እንዴ አማረ ማለት ናዝሬት ያለው ጸይሙ ልጅ ነው። ቀጠን ያለው ናዝሬትም ያገለግላል። አይደለም አጠር ያለ ነው። ይሄ የ4 ኪሎ ልጅ ነው። እዚህ እንትን አጠር ያለ ካፌ አስተናጋጅ ነው። አስተናግዶች ሁሉ ሊሆን ይችላል። የዛሬ 7 ዓመት አጠር ያለ ቀይ ነው። ከአመድ ከትቢያ አንስተውት አርገውልኝ ባለትዳር እየጀነጀነ የፋሲካ ቅዱስ ቁርባን ስለማሳይሻለሁ ይመጣሉ። ቴክስቱን አሳይሻለሁ ወይ አሳይሻለሁ። ቴክስቱን የተጻፈበትን ሁሉ ከፈለግሽ እኔ እዩ ጩፋ ሲወቀስ ከማየት ምናምን እነዚህ ትናንሾቹ አሁን አዳዲስ መጤዎቹ ሲወቀሱ ከማየት እነዚህ ሲወቀሱ ማየት ነው በጣም ደስ የሚለኝ። ለምን እንደሆነ ታውቃለህ? የእነሱ ውጤት ነው ብዙ ነገር። የትልልቆቹ ውጤት ነው ይሄ ነገር። ብዙ ነገር የእነሱ ውጤት ነው። ከየትም አልመነጨም አልፈለቅም። የእነሱ ተግባር ነው ዛሬ አይን አውጥቶ የምናየው በነ እዩ ምናምን በምትላቸው ማለት ነው። ስለዚህ እነዚህ ሲወቀሱ እነ ፓስተር ጻድቁ ምናምን ይሄ ምድረ ፖለቲከኛ ግማሽ ፖለቲካንና ገንዘብን ከሃይማኖት ጋር አቀላቅሎ የሚሄድ ሁሉ ዋጋ መክፈል አለበት። አይደለም ፎቶቸው ለምን ሂስትሪያቸው አይገኝም እና አይዘረገፍም? አሉ ማይንድ ጉዳይ አይደለም። ሀሳብ መስጠት ይቻላል። ወደር የለሽ ዝም ብልሻል። ዳይመንድ እሳቸው ጋራ እዛ እንትን ስለሆነች ነው አባልነቴ ሳይሆን እንትን ነኝ እዛ ነው የምካፈለው እና ሀብትሽዬ ፑልፒቷን እንኳን ለመውጣት ያላቸው ስነስርዓት ምናምን ሳያቸው ለመንጋዎቻቸው ልዩ ሰው ስለሆኑ የድሮም አገልጋይ ስለሆኑ ያንን በማየት ነው እንጂ እኔ እንደ ማንኛውም ምእመን ተጠቃሚ ነኝ። ያው በጸሎታቸው በፈውሳቸው ተጠቅሜ ያለው ዳይመንድ ልጠይቅሽ እንዳላቸው አላውቅም። ለዛ ዳይመንድ ደግጬ ነው ሳያቸው ምን ሆኑ ብዬ ነው ወይ? እሺ ዛሬ የመጡት እነዚህ ትናንሽ የምንላቸው ከየት የመጡ ይመስልሻል? የማን ውጤት ይመስልሻል? ከየት የመጣ ድፍረት እንደዚህ ሀገሪቱ ሳዶ ይኸውልሽ፣ አሁን እሳቸው ተከታታይ ትምህርቶች ይሰጣሉ። ሲሰጡ እዛ በአካል ሆኜ ስለምገኝ እነሱን የሚነቅፉ ሰው ናቸው እሳቸው ራሳቸው። ኢቨን ፈውስ ራሱ ሲጫን እንደዚህ ደረት እየጫናችሁ በግድ ሰውን የምትገፉ ምናምን የሚገርሙሽ አውዲዮዎቻቸው በጣም ሁሌ ይቀረጻሉ። 5 ሳንቲም ጥርጣሬ አታገኝባቸውም ስለ እውነት ሲያስተምሩ። ሁለት አይነት ወንጀል አለ። ይቅርታ ዳይመንድ፣ ሁለት አይነት ወንጀል አለ። በውስጥ የሚሰራ ወንጀል አለ፣ ከበላይ ደግሞ ሀላል ደግሞ የሚሰራ ወንጀል አለ። ቢራ ታሪክ ይችላል። ማንም ሰው ፐርፌክት ነው አልልም። ፐርፌክሽን ያለው እግዚአብሔር ጋር ብቻ ነው እንጂ ግን በምልሽ ያው በዛን ዘመን በደርግ ጊዜም በነበረው ዘመን ያው ዋጋ ከፍለዋል ምናምን እኔ እስከማውቃቸው ድረስ የእነሱን ጓደኛ ዛሬ ለምን ያን ዋጋ መክፈል አቃታቸው ታዲያ? ያን ዋጋ ዛሬ ለምን መክፈል አቃታቸው? ዛሬ እኮ በየቦታው እኮ በእምነት በምን ምክንያት እኮ ፕሮቴስታንትም ይሁን ሌላውም እምነት እኮ የሚገፋበት በደል የሚደርስበት ትናንሽ ሰዎች ትላልቅ ሰዎችን የሚያዋርዱበት ዘመን ነው። ዛሬ ወጥተው ለምንድን ነው እንዲህ ቤተ ክርስቲያናት ህብረት? እኔ አሁን ለምሳሌ እኔ ሀብትሽ ያውቃል በልዩነት መወቅሳቸው ብዙ ወንጀሎች አሉ። እንደ ሀገር ነው የምልሽ። ከዛ ደግሞ እንደ አብያተ ክርስቲያናት ህብረት ከዛ
እነ ጻድቁ በግለሰብ ከሄድሽ ደግሞ እነዚህ ሰዎች ብትያቸው በሀገር ደረጃ ክርስቲያኖች በየቦታው ዋጋ ሲከፍሉ አንድም ቀን ወጥተው ሀገር እንዲህ እየሆነች ነው ብለው አያውቁም። በየቦታው ሰው እየሞተ ነው፣ ወጥተው ንስሐ ግቡ ብለው አያውቁም። እኛ ጋር እዚህ ዳንኤል ሐዋርያ ዳንኤል ያሉበት ቸርች በጣም ይጸልያል። አሁን ለምሳሌ አሁን ዛሬ አለ ጠዋት ሌሊት 11 ሰዓት ላይ ሮባ አለ በጣም ኃይለኛ ጸሎት ይጸልያል። ስለ እውነት ንስሐም የሚባለውን ነገር ኤቭሪቲንግ ይደረጋል። እኔ በአካል ስለማቅ ማለት ነው። ሌላውን ችግር ልክ ነሽ፣ ሰው በጓዳ የሚያደርገው ነገር አታውቂውም። እግዚአብሔር ብቻ ነው አዋቂ እና እንደዚህ ሲጋለጥ ነው። እኔ ብዙም ለሳቸው ጠበቃ ልሆን አይደለም፣ ለክርስቶስም እንትን አይደለም ተከራካሪ አይደለሁም። ግን ስለማከብራቸው ምን ሆኑ ብዬ ነው ሀብትሽን የጠየቅኩት። መልስ ሰጠኝ። በቃ ገብቶኛል፣ ያለውን ይከታተል። እንግዲህ ምናልባት እኔ ለመከራከር ምን አልነበረ የሚገባውት በውስጥ ችግራችንን በንፈታ የሚል ነበር። ማለት እዚህ ሚዲያ ላይ መውጣቱ በሚል ነው የገባሁት። አይ ቲንክ ሽንትን ያለው መሰለኝ። በቃ ጌታ ይባርካችሁ ነው እኔ የሆነ ሲወጣል በቃ ተወርቶ ያልፋል። ጉድ አንድ ሰሞን ነው እንደሚባለው ይወራና ያልቃል። ከዛ በኋላ ይረሳል። መሆን የለበትም ነው። እነ እዩ ጩፋ ከተወቀሱ እነዚህንም የማንወቅስበት ምን ሁሉም የሰዎች ስብስብ ነው። ሌላ ምንም የመላእክ ስብስብ የለም። ጥፋት ሊጠፋ ይችላል። ይቅርታ መጠየቅ ግን መለማመድ አለበት ማንም ሰው። እንዴ የሆነ ነገር ተራ ኖርማል ህይወታችን ላይ እንኳን ኤርሚን አስገባው፣ ሀብትሽዬ ኤርሚን አስገባው። አዎ አይ እኔ በእውነት ነው ደግፋለሁ በጣም። ምክንያቱም ዛሬ የምታየውን ያለውን የአብያተ ክርስቲያናት ህብረትና የህዝቡን እንትን ስታይ ጋጠወጥ የሆነውን እንደገና ቤተክርስቲያኖች አሁን ብዙዎቹ ባዶ እየሆኑ ነው ምናምን እና ሰው በጣም እየተሰላቸ እየመጣ ነው ብዙ ነገሮችን ስህተቶችን ስለሚያይ ማለት ነው። ምክንያቱም አንዳንዴ መስቀሉን ትኩር ብለን በማየትና ሰዎችን በማየት የሚያጎላው ሰዎች ላይ ያለው ነገር ነው እንጂ መስቀሉ ላይ የተሰቀለውን ራቁቱን የተጠራ ለኛ ብሎ ጥርንቅ ያለው መስቀል ላይ እሱን አይደለም ሰው ያየ የመጣው። ስለዚህ እንዳልሽው ፍሬያችን ስለሆነ ህይወታችን ስለሆነ አገልጋዮች ላይ ነው ትልቅ ትኩረት መደረግ። እኔ በጣም ደግፋለሁ። ሀብትሽም ያውቃል ስለእውነት እና ምንድን ነው ብዬ ነው ስላልገባኝም ስላላየሁትም ሰሞኑንም ብዙ አላየሁትም። ሀብትሽ እንደዛ ነው። ኤርሚያችን እንዴት ነህ? ኤርሚዬ ሜሴንጀር እንዴት ናችሁ? እንኳን ደህና መጣችሁ። እንዴት ነሽ ዳይመንድ? እኔ ጋር ማገለግለው በእንትና መንፈስ እኔ የተነሳሁት እኮ
በእንትና መንፈስ ነው፣ በሳሙኤል መንፈስ ነው እንጂ በሳኦል መንፈስ አይደለም የተነሳው። ድሃ የከሳውን ምስኪኑን ብቻ እየመረጥኩኝ ዘራፍ እያልኩ ምናምን ምን አለውም ወፈር ያለውንም ከበድ ያለውንም ጭምር እመታለሁ። የኔ ድሮን እንደ የኔ ድሮን የከሳ ብቻ አይደለም የሚመታው የኔ ድሮን። አይ ሽማግሌ አበዙት። አይ እንግዲህ ምን አረጉ? ምን አጠፉ? በጣም አበዙትና ከ4 ወር በፊት ነበረ ቪዲዮ የሰራሁት እኔ። ከ4 ወር በፊት ቪዲዮ ሰርቼ አስተካክላለሁ። አሜሪካ አሁን ሊሄድ ነው። አሜሪካ ልክ ወንጌል ሊሰብኩ የሚሄዱ ይመስል እዛ ኬክ እየቆረሱ ደግሞ ሻምፓኝ ለመራጨት ሄደው ልክ ወንጌል ሊሰብኩ እንደሄዱ ነገር ደርሼ ልምጣ አሉ። ፕራይቬት ይደረግ ቪዲዮ ተባለ። እሺ ብዬ ፕራይቬት አደረኩና ጠበቅኳቸው። አሜሪካ ሄደው እዛ ሻምፓኝ እየተራጩ እዛ ኬክ እየቆረሱ እሽኮለሌ ሲሉ ከረሙ። እሺ ብዬ ጠበቅኳቸው። ከመጡ በኋላ ማስረጃ ቀረበ። ሰውየው ከባለትዳር ሴት ጋራ ምን ሲያደርግ እንደነበረ በማስረጃ ጥበቃዎች ሳይቀሩ ማስረጃ ተደርገው መጥተው ለተቋቋመው አጣሪ ኮሚቴ አቀረቡ። አንድ ሁለተኛ የስተት ትምህርቶችን 1 2 3 4 ብሎ ከቤተ ክርስቲያኒቷ ዶክትሪን ውጪ ያስተማረው ትምህርት ቀረበበት። ሁለት ሶስተኛ ከቤተ ክርስቲያኒቱ አካውንት ውጪ ከሽማግሌው ጋራ በድብቅ የተከፈተ የንግድ ባንክ አካውንት ወጣባቸው። እንዴ ከዛ በኋላ የጌታ እራት እንዳትሰጥ ተብሎ ቆየ። ከዛሬ ነገ በሽማግሌዎች እንድትመራና ቸርቿ እሱ ዲሲፕሊን ይደረጋል ተብሎ 1 2 3 4 እየተባለ ሲጠበቅ ጭራሽ ይቀጥል ብለው ሲወስኑ ነው። አዎ አይ እንደዛ ከሆነማ ወደ ኋላ ሁሉ መለሳለሁ። የነ ኢዮብ ደምሴን የ10 ምናምን ዓመቱን ሁሉ ማስረጃ ይዤ እመጣለሁ። እንግዲያውስ ለካ ችግሩ ያለው እሳቸው ጋር ነው እንጂ ለካ ኢዮብ ጋር አልነበረም። የዛን ሰዓት መጽሔት ላይ የፈረድንበት ኢዮብ ደምሴን ለካ ማስረጃውን ቀረብ ብለን ስላላየን ስላመናቸው ነው ብዬ አሁን በዚህ ልክ ለትዳር ታማኝ ያልሆነ ሰው፣ በዚህ ልክ ማስረጃ የቀረበበት ሰው፣ በገንዘብ አካውንት ሌላ በመክፈት ማጭበርበር የተከሰሰ ሰው፣ በሐሰት ትምህርት የተከሰሰን ሰው አየር ጤና ጎስፕል ላይት በተአምር ይሄንን ሰው በመጋቢነት እንድትቀጥል ካደረገች ችግሩ ያለው ዋናው ጋ ነው ወደሚል መጣው ማለት ነው። ዋናው ጋ ነው ማለት ነው። ለካ ዋናው ጋ እኛ ዝም ብለን ላዩን አይተን ነው ለካ አፖስትል ምናምን እያለን እንጂ ለካ ወደሚል ነገር መጣሁ ማለት ነው። ይሄ ነው ምንድነው ማስረጃው? አሁን ሀብትሽ ቀረበ እኮ ማስረጃውማ ቀረበ እኮ ማስረጃው እኮ በአጣሪ ኮሚቴዎች ጋር ቀረበ። አየር ጤና ጎስፕል ላይት ነው እሳቸውን ባሉበት ማለት ነው። እኔ ጋም አለ ማስረጃው። እንደዚህ አይነት መጋቢ ይሄ ነገር ታዲያ በቤተክርስቲያኗ አሰራር ማለቅ የለበትም? ሀብትሽ ተሞከረ እኮ አሁን ጥለው እየወጡ ነው። እኛ ከእንዲህ አይነት ቤተክርስቲያን ጋር እኛ ህብረት አናረግም እያሉ ጥለው እየወጡ 4 ወር በላይ እኮ ቆየ። 4 ወር በላይ እኮ ቆየ። ግን ሀብትሽ ወደ ሚዲያ ከመውጣቱ በፊት የቤተክርስቲያኗ የመጨረሻው ዲሲዥን እንደ ቤተክርስቲያን መሰማት አለበት አይመስልም? እንዲቀጥል እኮ ተወሰነ። ጋይስ ታፕታፕ አድርጉ። ኔትወርክ ነው መሰለኝ ይዞታል። የፓስተር ዳንኤል አምላክ ነው ያቆመ። የግለሰብ ሁላችንም አምላክ ነው አምላክ። ያ ግን በጅምላ ሲዶ ቅድም አንቺም ስትናገር የሰማሁት ፋክት በጣም አልስማማው። በጅምላ ፍረጃው ተገቢ አይደለም። በጅምላ ፍረጃው ተገቢ አይደለም ማለት አባቶቻችንን እንደዚህ እየተነሳን በዚህ መልክ በማይገባቸው ልክ በማይገባቸው ልክ አይ ቲንክ ማዋረድ ተገቢ አይመስለኝም።
ምንም ሆነ ምን ቢያጠፉም ቢሳሳቱም እንደ ቤተክርስቲያን አሰራር መውቀስ ባለብን መንገድ እንወቅሳለን። ቤተክርስቲያን ባለባት ኃላፊነት መወጣት ያለባትን ኃላፊነት መወጣት ሲኖርባት እንጠይቃለን። እሷንም እንደ ቤተክርስቲያን እንደ አካልነታችን ነው። ከዛ ውጭ ግን ሚዲያ ላይ እነዚህን ትልልቅ ሰዎች አባቶች እንደ ቀል እያወጡ ግን ማቅለል ተገቢ አይመስለኝም። ልክ አይደለም። ምክንያቱም በጣም ብዙ ዋጋ የከፈሉ አባቶች ናቸው። ወንጌልኛ ጋር እንዲደርስ እጃችን ላይ እንዲደርስ ያደረጉ አባቶች ናቸው። ከዛም ሲያልፍ ደግሞ ከሁሉ በላይ ማለት ነው አሁንም ቢሆን የቤተክርስቲያን አደራ በእጃቸው ላይ ያሉ ሰዎች ናቸው። ስለዚህ እነዚህን አይነት ሰዎች ደግሞ ትሪት የምናደርግበት መንገድ ጤነኛ መሆን አለበት። የእሳቸውን አንስቼማ የልጁን አላረግም። ልጁማ ዱርዬ ልፖስት እንዴ ደግሞ እሺ ኤርሚ ተረድቻለሁ ሀሳብህን። ግን ጥያቄ ልጠይቅ እዚህ ነው የኢትዮጵያ ቤተክርስቲያናት እኔ ሀብትሽ ቤት ስለሆነ ያው በሰው ቤት የራሴን ሀሳብ ማንጸባረቅ አለብኝ ብዬ ስለማላምን ነው። ይሄ የኔ ሀሳብ እንደሆነ አድርገህ የኔ ጥያቄ እንደሆነ አድርገህ ይኸው ከዚህ ከኮንቴክስቱ መውጣት አልፈለግኩኝም፣ ግን መሆን ስላለበት ነው። ኢትዮጵያ ቤተክርስቲያናት ህብረት እንደ ኢትዮጵያ ቤተክርስቲያናት ህብረት ወንጀል እንዳለባት ታውቃለህ? ምናልባት ህብረቱ በሙሉ ማለት ነው። ወንጀል ስትይ ምን እንደው በግለሰብ ደረጃ ተዋቸው ማለት በግለሰብ ማንሳቱ ይቅርብንና አመራሮቹ በጠቅላላ ለጦርነት ገንዘብ እንዳዋጡ ታውቃለህ? ጄኖሳይድ ለተደረገበት ጦርነት ገንዘብ እንዳዋጡ ታውቃለህ? አክቹዋሊ እንደዚህ አይነቱን ፖለቲካል ኢሹ ምንም ኖ ኢትስ ናት ፖለቲክስ ኖ ኢትስ ናት ፖለቲክስ ኤርሚ ወንጀል አለ ማቆ ነገር የለም ማለት እያልኩ ኦኬ እኮ ኢንፎርሜሽን የለኝም ነው። ለዚህ ነው ይኸውልህ አሁን ይኸውልህ ከቤተ ክርስቲያን ስራ ቆይ አንዴ ሚውት አድርግልኝና ላውራና ልጨርስ። ይኸውልህ ወንጀል ሰርተህ ብዙ ሰዎች ሳይሰሙት ይቀራሉ። የታመሙበት ሰዎች ግን ይኖራሉ። አንተ ምናልባት በጉዳዩ ጥቃት ያልተደረሰብህ ያልተነካ ሰው ልትሆን ትችላለህ። የተነኩ ሰዎች ግን አይረሱትም። ገባህ? ሶ ደ ሴም ታይም ትናንሽ ወንጀል ቢመስሉ በግለሰቦች የሚሰሩ በህብረት ውስጥ ያሉ ስማቸው ፓስተር፣ ስማቸው ቄስ፣ ስማቸው በእግዚአብሔር ቤት የተሰጣቸው ስም አለ። ያን ስማቸውን ግን ለእግዚአብሔር ስራ ሳይሆን ለወንጀል ይጠቀሙታል። ጻድቃን አይደሉም ማለት ጽድቅ ያሉ ጻድቃን አይደሉም። ወንጀል ሊሰሩ ይችላሉ። ለምንድነው በቤተ ክርስቲያን ፕሮሰስ የማያልቀው ላልከው ደግሞ እነሱ ገሃድ እያደረጉት ወንጀሉን ገሃድ ላይ ወጥቶ መወቀሱ ምንድን ነው ችግሩ? ገሃድ ነው እነሱ የሚያደርጉት፣ ሀላል ነው የሚያደርጉት። ከዛ በኋላ ሀላል ሲወቀሱ ምንድን ነው ችግሩ? ወቀሳ ደግሞ ጄጅመንት አይደለም፣ አጥፍተዋል ሊመለሱ ነው። እዚህ ጋር እስከዛሬ ከሀብትሽ ጋር ብዙ ጊዜ ሲሰማ አጥፍተዋል ሊመለሱ፣ አጥፍተዋል ይቅርታ ይጠይቁ፣ አጥፍተዋል ምዕመና በእነሱ ምክንያት እየጠፋ ነው እንጂ ከዛ በተረፈ የግል ኢንቴንሽን ሲታይበት አይቻላቅም። እኔ እንደ ሀብትሽ ብቻ ሳይሆን እዚህ ቤት እኔ ስመጣ እንደዛ ግላዊ ጄጅመንት ሲደረግ አይቻላቅም። ጥፋት አጥፍተሃል ተመለስ ነው። ለምንድን ነው እናንተ እንዲመለሱ ማትፈልጉት? እንደውም እኔ ብዙ ሰዎች ከወንጀለኞቹ በላይ ጥፋት ከሰሩት በላይ ጥፋታቸውን ኖ የምትሉ ሰዎች ትበልጣላችሁ። ሰውየው እኮ ይሄኔ ጥፋቱን አምኖ ይሄ ስህተት ነው ብሏል፣ ግን ትመጡና እንደዚህ ለምን ይወቀሳል የምትሉ ሰዎች ትበዛላችሁ። ይገርመኛል። መመዘኛው ነው ሲዶ ምንድነው መመዘኛው? አንቺ አንድ ሰው ጥፋተኛ አለ ማለት አንቺ በምትይበት መንገደኛ ኢኳሊ እንድንል ምንድነው መጽሐፍ ቅዱስ እኮ ያስቀመጠው መርህ አለ እኮ። ይሄን ያረገ ምንድነው መርሁ? ለምሳሌ አንቺ ወቀሻቸው አባቶች በመርህ ደረጃ እንደዚህ ተሳስተዋል ያልሽበትና ኢኳሊ እኛም ትክክል አይደሉም ሊመለሱ ይገባል ልንልበት የሚገባን የምታስቀምጪው ጥፋት ምንድን ነው? እስኪ ኦኬ፣ መንጋን ያለ መሪ ማስቀረት ወንጀል አይደለም? ህዝቡን ያለ መሪ ማስቀረት ወንጀል አይደለም ወይ? የቱን ህዝብ? የሚመሩትን ህዝብ። የትኛውን ህዝብ ማለት? የሚመሩት ህዝብ ማለት አሁን ኢትዮጵያ ውስጥ ያለውን ፕሮቴስታንት ነው? የቅድሙን እኮ አላውቀውም ስላልከኝ ኢንፎርሜሽኑ የለኝም ስላልከኝ እኮ ትቼዋለሁ። ኦልሬዲ ኢንፎርሜሽኑ እንዲኖር ግን እፈልጋለሁ።
እድል ስጡ እኮ ወይ ክሊር ማድረግ አለብሽ ያለሽን ሀሳብ እየነገርኩ ነው። እኚህ ፓስተር የሚመሩበት ቤተክርስቲያን ውስጥ ምእመኖች አሉ። ምእመኑን ያለ መሪ ማስቀረት ወንጀል አይደለም ወይ? ሰዎች በተሳሳቱ ወይም ደግሞ ያለ መሪ በምን መንገድ ነው ያስቀሩት ነው እኮ። አሁን እኮ ክሊር አድርጊው ነው። ምን አድርገው ምን ተፈጥሮ እንዴት ሆኖ ምናምን የሚለውን ክሊር አድርጊ። አትሊስት አንቺ ታወሪው ነገር ይገባል። የቤቱ ባለቤት ይነግራል። ምክንያቱም ቶፒኩን የያዘው የቤቱ ባለቤት ስለሆነ እሱ ይጠየቅ። እኛ ሀሳብ ሰጪ ነን እዚሁ ላይ አይደለ? ራስሽን ዲፌንድ እያደረግሽ የነበርሽው። ስለዚህ ሀሳብ ካለሽ ክሊር ማድረግ የአንቺ ድርሻም ነው። የምትደግፊውን ሀሳብ እያወራሽ ስለሆነ ወንጀሉን እኮ ነገረህ አይደለ እንዴ? እሺ ከሁለታችሁ የግል ጉዳይ ሆነ ፐርሰናል ጉዳይ ለምሳሌ ከሀብትሽ ጋር ቆይ ይኸውልሽ ሲዱ ከሀብትሽ ጋር እንደዚህ አድርገዋል አለ። ማስረጃ አለኝ፣ ለቤተክርስቲያን ኮሚቴ ቀርቧል፣ እንደዚህ ተፈጥሯል፣ ለዛ ነገር መፍትሄ አልተሰጠም ሲል ኦኬ፣ መፍትሄ ካልተሰጠ ቤተክርስቲያን የመጨረሻ ድርሻዋ ውሳኔዋ እስኪወሰን ድረስ መታገስ ይጠበቅባል። እኔ ደግሞ ስቴፕ ባይ ስቴፕ የማምንበትን አካሄድ ወይም ማሰራር ብጠይቀኝ ሀብትሽም አንተን ብትሆኑ ማለት ነው የመጀመሪያው በማትስማማበት ጉዳይ ለቤተክርስቲያኗ የሚቀርበውን ማነው ጥያቄ ዳይሬክትሊ ለቤተክርስቲያኗ መጀመሪያ ማቅረብ፣ በዛ መንገድ መሞገት፣ ኃላፊነትን ወስዶ በዛ መንገድ መሞገት። ከዛ በኋላ ግን አሁንም ስቲል እኔ የማላምንበት ነገር ምንድነው ካልከኝ ስፔሻሊ የምናምንባቸውና የምንቀበላቸውን ቤተክርስቲያኖች አብያተ ክርስቲያናት አደባባይ ላይ እያወጡ ማስጣት ተገቢ ነው ብዬ አላምንም ስቲል። ምክንያቱም ሰዎች ሲሳሳቱ ፐርሰናሊ ቤተክርስቲያን መውቀስ ባለባት መንገድ ገብታ መውቀስ አለባት፣ መቅጣት አለባት፣ ኃላፊነት ትውሰድ። ፍትህ ሲጓደል ፍትህ ተጓድሏል ብሎ መጠየቅ ተገቢ ነው። ግን ያ ማለት ነሰሰርሊ ቤተክርስቲያን ብትሳሳት እንኳን አደባባይ ላይ እየወጣን ቤተክርስቲያን እናሰጣለን ማለት አይደለም። እሱ ትክክለኛ አካሄድ አይደለም። ይህ ነው የተቋረጠው። አይሰማም ማለት ተቋርጦ ነበር ማለት እንደ ክርስቲያናት ሙሉ መፈረጅ ይቅርታ ሙሉ መፈረጅ ለምሳሌዎች በጣም ቢደረግ ጥሩ ነው ብዬ ነው። የቤት አልተለመደም። ታብታብ ማድረግ እንዲህ አይነት መቆራረጥ ማለት እንደ አጠቃላይ ሙሉ ቤተክርስቲያኑን እንትን ማለት እኔ ለሚድኑት ነፍሶች ነው ማለት ገና ጌታን ላላገኙ ነፍሶች በጣም ከባድ ነው የሚሆነው። ማለት እንዴት እናድናቸው እነሱን? እዚህ ጋር ሙሉ እንዳጠቃላይ ቤተክርስቲያኑ እንደዚህ እየተፈረጀ ይከብዳል። ግን እንደ ግለሰብ ችግር የለብኝም ማለት ግለሰብን መገጸጽ ያው ኤርሚ ከአንተ ጋር እስማማለሁ። በውስጥ ማውራት ቢቻል የሚለውን እኔ እንዳጠቃላይ አልፈረጅኩኝም። ስሜን ስለጠራሽኝ ልመልስልሽና ልለፍ። እንዳጠቃላይ አይደለም የጠራሁት። ወንጀል ተሰርቶ ታንጀብል የሆነ ተጨባጭ የሆነ መረጃ ነው ማወራሽ። ለመከላከያ ሰራዊት በትግራይ ጦርነት ወቅት ገንዘብ አዋታለች አብያተ ክርስቲያናት ህብረት። ይሄን ሄደሽ ኢንፎርሜሽን ቼክ ማድረግ ትችላለሽ። እኔ ሳልሆን ወንጀሉን የሰሩትን ሰዎች ተሳስታችኋል እያልኩኝ ነው። እኔ ገብቶሻል። እኔ ምንም ኮንትሪቢሽን የለኝ። እኔ እንደ ወንጌል አንድ ቤተክርስቲያን የሚጠበቅበት ለምእመን መጸለይ ሲመልሽ እገባለሁ። ይቅርታ ሀሳባችሁን ይቅርታ፣ አመሰግናለሁ። እሺ ሰኝ ስለዚህ ሀብትሽ አሁን የሲዶ እኮ ሁኔታ እኮ ምንድነው በትግራይ ጦርነት የወንጌል አማኞች ካውንስል ገንዘብ መዋጮ አውጥቷልና ስለዚህ ቆይ ሚዩት አድርገህ እያወራ አይደለ እሱ ጥሩ ሞቲቭ አይደለም ሲሉ የምትናገረው። አሁን ለእውነት ቢሆን እሺ እንሰማታለን። ምን አረኩኝ እኔ ምን አረኩኝ? እስቲ ምንድነው ያጠፋሁት? ካጠፋው እኔ እንድመለስ ንገረኝ። ምንድነው ሞቲቭ? የተከበሩ አባት ናቸው እነዚህ። እኔን አሁን ለምሳሌ እኔ በመንቀፍ እኔ እንትኑም የለኝም ሞራሉም የለኝም። ግን ካጠፋ የራሱ መንገድ አለ። በጣም ገርማላችሁ። አንተ እኔ ልንገርህ ቆይ አንዴ ሲዶ ስቴፕ ቆይ አንዴ እኔ እንደሱ ሞራሉ የለኝም አቅሙ የለኝም እስማማለሁ። እኔ ደግሞ አለኝ። በዚህ ትስማማለህ? ምክንያቱም ቄስ በሊና እየዞሩ ሌቦችን ዘይት እየደፉ ሲያደርጉ ልክ ነበርን አይደል? እሱ ስንናገር ልክ ነበርን አይደል?
በፈጸሙት ስህተት እሳቸው ሲወቀሱ ልክ ነበርን አይደል? ጋይ ጻድቁ የማያውቅበት ቦታ የሄደ ለዱርዬ ሴቶች እጅ የጫነ ሹመት ሲሰጥ ለነ መሰረት ታፈሰ ያንን በማስረጃ አቅርበን ስንወቅስ ልክ ነበርን አይደል? እነ ዶክተር ቶሎሳ እነ ጃፒ ጋር ሄደው ሰው መንፈስ ነው ነፍስ አለው በስጋ ውስጥ ይኖራል የሚለውን ትምህርት ሲያስተምሩ ስንወቅሳቸው ልክ ነበርን አይደል? ፓስተር ዳንኤል ከማን ይበልጣሉ? ሜሴንጀር ከማን ይበልጣሉ? ፓስተር ዳንኤል አንተ ለመንቀፍ ሞራል አለኝ ካልኩ ትችላለህ። አልቃወምም ያብትሽ። አሁን በተለየ ሲዶን ግን የምቃወመው ምንድነው ሞቲቫም ልክ ስላልሆነ ትክክለኛው ሞቲቫን ስለነገረችኝ ነው። በትግራይ ጦርነት ብር ስላዋጡ በዛ ምክንያት ነው የምነቅፋቸው። ማንኛውም አባት ነቅፋለሁ የሚል ሐሳብ ዛሬ መጣቸው። አንተ በቃ ፍትህ ተጓድሏል፣ እዚህ ጋር መስታወሻችን አልተስተካከለም፣ በዚህ መንገድ የሚስተካከል ከሆነ ልሞክር ማለትህ እኔ ተቃውሞ የለም። ማዋጣት ነበረባቸው ነው። አንተ ትክክል ነው ማዋጣታቸው ትክክል ነው። አይመለከተንም ወይ ሂጂና አክሰስ። ለምንድን ነው የማይመለከት? የኔ ገንዘብ እኮ ነው። እኔ መባ ማዋጣው ገንዘብ ነው። ለምንድን ነው የማይመለከተኝ? ምን ማለት ነው የማይመለከተኝ? ቸርች ላይ ይመልሱልሻል። እኔ ሳዋጣው ወንጀል ይሰራበት ብዬ ሳይሆን ወንጌል ይሰራበት ብዬ ነው ማዋጣው። አባት አንተ ሜሴንጀር አንተ አስራት አትከፍልም ማለት ነው። አንተ አስራት አትከፍልም ማለት ነው። አንተ ጊዜው የነበሩ መሪዎች ከራሳቸው መንገድ ይዘዋል። ግን አባቶችን ለምንቀጥል እንደመነሻ ላደረገው በጊዜው ማይብል ነገር አባቶች ናቸው ወንጀል የሰሩት እያልኩ ነው እንዴ? ሲዶ ይኸውልሽ፣ እኔ ከአንቺ ጋር የምስማማበትን ልንገርሽ። ኢትዮጵያ ውስጥ ያሉ የሃይማኖት አባቶች የሃይማኖት አባት ናቸው እንጂ እነሱ የወንጌል አገልጋዮች ወደ ዓለመኖር ከደረሱ ቆይተዋል እኮ። እየነገርኩሽ ነው። በዘር የሚያቦኩ ናቸው፣ በብሔር የሚያቦኩ ናቸው፣ በህገወጥ ገና እመጣለሁኝ። አሁን ገና ማሳያቸዋለሁ። የአዋሳ ወንጌላውያን አብያተ ክርስቲያናት ህብረት የሐሺሽ ነጋዴ የሆነ መሪ አሳያቸዋለሁ። ገና እሱንም አመጣለሁ። ዘንድሮ ደፍርሶ ነው የሚጠራው። ስለዚህ ምንድን ነው እያልን ያለ ነው? እኔ ብዙ እዛ ላይ ኮንሰርን ባናረግ ጥሩ ነው እነሱን። ምክንያቱም በጥቂቱ የታመነው በብዙ የሚሾሙ፣ በጥቂቱ መንጋውን መጠበቅ ያልቻለ ህዝብ፣ መሰብሰብ መንጋውን ያልቻለ ህዝብ እንትን ያደርጋል፣ ሌላ ነገር ከመስራት ይቆጠባሉ የሚለው ነገር ላይ ብዙ ኮንሲደር አታድርጊ። እሱ ጥያቄ አይመለስልሽም። እኔ አሁን ከሜሴንጀር ጋር እንደዚህ አይነት ጉንጭ አልፋ ሰጣ ገባ ውስጥ እንድትገቡ አልፈልግም። በቃ በጥቂቱ ያልታመኑ እየነገርኩሽ እኮ ነው። ምን እነ ጻድቁ አብዶ እነ ጀዋር ጋር ሄደው ዶክተር አብይን አስታርቀኝ ሲል እኔ ነኝ የተናገርኩት እንዴ? በአደባባይ እኮ በመጽሐፉ የወጣ እኮ ነው። በአደባባይ የወጣ እኮ ነው። ጀዋር ጋር ሄዶ እንግዲህ አንድ የሃይማኖት መሪ ፖለቲከኛ እነዚህ እኮ እኔ እኮ በድብቅ እንትን ያደረኩት ነገር እኮ አይደለም። ዛሬ እነ ጻድቁ ገብተው ምንድን ነው እየሰሩ ያሉት ካልሽኝ፣ ለካ ስልጣን እስኪይዙ ድረስ ነበረ ሲሯሯጡ የነበሩት እንጂ ካውንስል ውስጥ ገብተው ምን 8-9ኛ ወራቸው ምን ያደረጉት ነገር አለ? ጭራሽ ተባብሶ ነው የመጣው። ሌብነቱ ተባብሶ ነው የመጣው። ያው ከሊሊ ጋር አብሮ እዛ ቁጭ ባለበት መድረክ ላይ እንደዛ ሲናገሩ የነበረው ቅዳሜ ዕለት። ይሄንን ጀስትስ ከነሱ መጠበቅ የለብሽም። አሁን እያደረግን ያለ ነው ምንድን ነው? እግዚአብሔር ምናልባት ነው መንገዱ ስራው ስለማይታወቅ እንደገና እግዚአብሔር የሆነ ደካሞችን አስነስቶ ያልተጠበቁ ሰዎችን አስነስቶ እንዳለ ማለት ነው እንዳለ ምናልባት ካሳየ ብለን እኮ ነው እንደ ቁራ ወተን እዚህ ምንጮኸው። ካሳየ እግዚአብሔር ምናልባት ለዚህ ለሚጮኸው ለሚያለቅስ ለሚጸልይ ህዝብ እግዚአብሔር በቃ ጩኸቱን ጸሎቱን ሰምቶ ለውጥ ቢያመጣ ብለን ነው እንጂ ፌል ያደረገ እኮ እንትን ያለን። ስለዚህ እሱ ላይ ብዙ መከራከሪያ ያለባቸው አይመስለኝም። ወደዚህ ቶፒክ እንመለስና ምን ነካቸው ወደሚለው ላይ ብንመጣ ጥሩ ነው። አሁን ላይ ያሉ በብዙ ዓመት ያገለገሉ አገልጋዮች ምን ነካቸው? በቀለ ወልደ ኪዳንን አይታችኋል። እዩ ጩፋ ጋር ሄዶ ምን እንዳደረገ ሊሊን አይታችኋል። እኔ ይቅርታ ምናምን የተመለሰ ያየሁት ታሪኩ ቴድሮስን ብቻ ነው። ሌሎቹ ወዴት እየሄዱ እንዳለ ትንሽ ብናወራ ጥሩ ነው እንጂ ይሄ የአየር ጤና ጎስፕል ላይ ቸርችን ለእኔ ተውልኝ። እሱን በቃ እኔ ጌታና የሆንን ሰዎች ለውጥ እናመጣለን። እሱን ተውት። ለኛ ግን እያልን ያለ ነው ግን ወዴት እየተካሄደ ነው? ምን እየተሰራ ነው? ምንድን ነው የተፈጠረው ነገር? ምንድን ነው የሆኑት? ምንድን ነው ያገኛቸው ነገር የሚለው ላይ ግን የጋራ ኮንሰንሰስ ቢኖረን የጋራ የሆነ አንድ ነገር ላይ ቢደርሰንና መፍትሄውን ብናበጅለት ጥሩ ነው ብዬ ነው። እልልታ ሃናንም በዚህ ጉዳይ እንኳን ሊከብዳት ይችላል። ሃናን
በጣም ትፈራቸዋለች። እሳቸውን እንደ ሚካኤል እንደ ምናምን እንደ ገብርኤል ነው የምታያቸው። እልልታ እስቲ ታስተዋውቀን ራስን። አላቅም ሴት ሁኚ ወንድ አዶኖ ፕሮፋይልሽን አላየሁኝም። እልልታ የሚል ብቻ ነው ያየሁት። አንድ ዩቲዩብ ማስረጃ እንጠይቃለን፣ ችግር የለም። እሺ እልልታ ዝም ካለች አሁን መናገር እሺ እንትናም ልስማ ሜሪ። እሺ ሜሪ ምን አልሽ? አይ ከታች ሆኜ ልስማችኋል። እሺ ቀጥል ሜሴንጀር። ያብሽ አንዳንዴ ቤተክርስቲያን ክፍተቶች ትናገር ልስጣት። ኦኬ ማን ኦኬ አንዳንዴ ድምፅ አስፈልግ ነበር መሰለኝና አንዳንድ ቤተክርስቲያን ውስጥ የተለያዩ ችግሮች ይፈጠራሉ። ቦታው ላይ ስንደርስ ትክክለኛ መረጃው ሲኖረን ቤተክርስቲያን የምትሰጥበት መፍትሄ ትክክልም ሊሆን ይችላል፣ ፌር ያልሆነ ውሳኔ ልትሰጥ ትችላለች። በዚህ ውስጥ ግን በመሀል አድሎ ሊፈጠር ይችላል። አንዳንድ አባቶች አድሎ ሊያደርጉ ይችላል ለሆነ ፐርሰን። ግን እኔ አሁን ጀስት ካንተን የሰማሁት በዚህ ሁኔታ እሳቸውን መፈረጅ ግን ይከብደኛል። ቀደምም ኢዮብ ደምሴን አንስተው ነበርና ኢዮብ ደምሴን ቢሆን አሁን ተናዟል። ያኔ ልክ አልነበርኩም እኔ ተሳስቼ ነበር ብሎ ገብተህ ማየት ትችላለህ። ኤክሌሻ ሚዲያ ኪያ ሾው ላይ ቀርቦ ተናግሯል። ከእሳቸው ጋር በነበረው ቅራኔ ማለት ነው። ጥፋተኛ ራሱ እንደሆነ ተናዞ ቀርቧል። እኔ ያኔ በመጽሔትም መጀመሪያ ላይ አይቼው ነበር። አይ ጥፋተኛ ነኝ አይደለም። ይኸውልህ በዛ ልክ ሰጣ ገባ ውስጥ መግባቱ ነው ትክክል ያልሆነው እንጂ በዛን ጊዜ የሚሰራው ስራ አሁንም የሚሰራው ስራ አንድ አይነት ነው። በእሳቸው በኩል አንድ አይነት ነው። የዛን ጊዜ እሳቸው ከሚሰበሰቡ ገንዘብ ስንት ፐርሰንት ወደ አካውንታቸው እንደሚገባ ያ ገንዘብ በብላክ ማርኬት ተለውጦ ወደ ውጪ ይዘውት እንደሚሄዱት የዛን ጊዜም የተናገረው ነገር አሁንም አካውንት ተከፍቶ እኔ እጅ ላይ አለ። ከቤተ ክርስቲያኒቱ አካውንት ውጪ በራሳቸውና በአማራ በሚባለው ወንበዴ አካውንት ተከፍቶ ለቤተ ክርስቲያኒቱ የሚገባው ገንዘብ ወደዛ አካውንት የሚገባበትን ማስረጃ እኔ እጅ ላይም አለ። ያን ጊዜም የነበረው ትሬንድ አሁንም አልተቀየረም። ይህንን ሌብነት ደግሞ አሁን ላይ ሀብትሽ ቦረና እድሜ ለቲክቶክ ለህዝብ አጋልጣለሁ። አለቅ በመሞቻቸው ሰዓት ውርደትን ከፈለጉ ይሄ ነው መንገዱ፣ ይሄ ነው ውርደትን ከፈለጉ ይሄ ነው መንገዱ። ምንም ልምራቸው አልችልም። ምንም ለሳቸው የተለየ ኤክስኪዩዝ የተለየ የይቅርታ ደብዳቤ አላስቀምጥም። ለሳቸው ከሌባ ጋር የተባበሩ ከዱርዬ ጋር የተባበሩ ከወንበዴ ጋር የተባበሩ እሳቸው ከማንም አይበልጡም። ከማንም አይበልጡም እሳቸው። ቄስ በሊናን ተቃውመን፣ በቀለ ወልደ ኪዳንን ተቃውመን፣ ጻድቁን ተቃውመን ምን እሳቸው የእሳቸውን ታሪክ አምጥቼ ላስቀምጥ እንዴ? እኛ ምንፈልገው እንደዚህ ከተቃወምን ኢትዮጵያ ቤተክርስቲያን ላይ አባቶች ላይ ኖሩ እንግዲህ ሐዋርያው ዳንኤል መኮንን በጣም አባቶች ላይ ኖሩ ነው። አባቶች ላይ ያደርጉልሃል። ምን ያደርጉልሃል? ሴንጀር ምን ያደርግልሃል? ሴንጀር ምን ያደርጉልሃል? ቢሞቱ አይሻልም እንዴ? ቶሎ በጊዜ የከፋ ነገር ሳያመጡ ብንሸኛቸው አይሻልም? ቢሰበሰቡ አይሻልም? አስተዋጽኦም ስላለው በወንጌል እንዲወል አሁን እኛ አለን። አሁን አትስጉ። እኛ አለን። እነሱ ይሄዱ በቃ። አያ ኤፍሬም እዛው እናንተ እዛው እንትን በሉ፣ እዛው አድበስብሱና እዛው ታቦት ምናምን ይቀርጻችሁ አምልኳቸው፣ ተሸከሟቸው ከፈለጋችሁ። እኔን እግዚአብሔር ያስነሳኝ፣ አሁን እግዚአብሔር እኔን ያስነሳኝ እንዳትፈሩ ነው። አትፍሩ። እግዚአብሔርን ብቻ ተስፋ እንድታደርጉ፣ አይኖቻችሁ ወደ እግዚአብሔር እንዲሆን፣ ወደ ወንጌል እውነት እንድትመለሱ ነው። በቃ ምንም እነ መጥመቁ ዮሐንስም ሞተዋል እኮ፣ እነ እስጢፋኖስም ሞተዋል እኮ፣ መሞት በማይገባቸው እድሜ እንኳን በዚህ እድሜ መርመጥመጥ ምን ያደርጋል? አሁን የእነዚህ ሰዎች አሟሟት ከሚበላሽ ሜሴንጀር ለምን አንሸኛቸው? በቃ ይሂዱ ወደ ጌታ። በቃ ቶሎ የከፋ ነገር ሳይመጣ አይሻልም? ምን አስፈራህ አንተ? ምን ያስፈራል? ይሸኛቸው በቃ ይሂዱ። አይ ፈርቻ አይደለም፣ በጣም አክብሮት ስላለኝ ነው። ባይዘው ሐዋርያው ዳንኤል መኮንን ምንም ጥፋት ካገኘባቸው እንኳን ለመተቸት ቸገራለሁ። አንተ ነህ። እኔና ጌታ አይደለንም የምንቸገረው። እኔና ጌታ አይደለንም። አንተ ነህ የምትቸገረው። እኔና ጌታ አይደለም የምንቸገረው። አንተ ኤርሚ ምናምን ልትቸገሩ ትችላላችሁ፣ አልፈርድባችሁም። እኔና ጌታ ግን ቢበቃቸው ጥሩ ነው እያለ ነው። እሳቸው ብቻ አይደለም፣ በነገራችን ላይ ከዚህ በፊትም ተናግሬያለሁ። ቶሎሳ ጉዲና ቢበቃቸው ጥሩ ነው። ጻድቁ አብዶ ቢበቃው ጥሩ ነው።
በቀለ ወልደ ኪዳን ቢበቃው ጥሩ ነው። በቃ ብንሸኛቸው አይመስላችሁ? እንደው የሆነ አንድ ወቅትማ ቢሆን ደስ ይል ነበር። እንትና ዛሬ፣ እንትና ነገ፣ እንትና ከነገ ወዲያ፣ እንትና ከዛ ብንሸኛ። ለምን ትፈራላችሁ? እኔ እኮ የሚገርመኝ እግዚአብሔር እኮ የሰጠን የፍቅር እንጂ የፍርሃት መንፈስ እኮ አይደለም። በቃ ይሄዱ ካውንስሉ እንደዚህ ሲርመጠመጥ እንዲህ ሲበክት ሲርመጠመጥ ስለ ኢትዮጵያ ወንጌል ቅር የሚላቸው ስለ ኢትዮጵያ ወንጌል የሚቆረቆረው ቢሆን ይሄ ካውንስል እንዲህ ይበክታል? በሁለት ሰዎች በጌቱና በአብዮት በሚባሉ ወንበዴ ከየት እንደመጡ የማይታወቁ ዱርዬ ሌቦች እንደዚህ ይበክት ነበር እንዴ? እንዴ ምን ሆናችሁ ነው እናንተ? ወይኔ ሀብትሽ ቦራ እኔ ፈሪ የኢትዮጵያ ሕዝብ ፈሪ እንደዚህ አረ እግዚአብሔርን ፍሩ። በቃ እኛ አለን ሜሴንጀር ምንም ስጋት አይግባችሁ። ለነጆች ነው ጩፋ አሁን እኔ ካውንስል ውስጥ በሆን እነዚህ ምጥምጦች እንደዚህ ይሆናሉ በዚህ 2-3 ዓመት እስኪ ንገሩኝ። ይሄ ምጥምጥ በሙሉ ፓስተር ነኝ ሐዋርያ ነኝ ነቢይ ነኝ እያለ እንደዚህ አንገት የምትደፉበት የምትሸማቀቁበት ነገር ይሆን ነበር እንዴ? እነሱ ካልሰሩ ታዲያ ሌላ ሰው አይሰራም እንዴ? እኔ ከሞትኩ ሰርዶ አይብቀል። ይሄ ከእግዚአብሔር ነው እንዴ? እሳቸው እኮ ስለ ኢትዮጵያ የወንጌል አገልግሎት ምንም መልስ የማይሰጡት ታሪክ ስለሌላቸው ነው። እናንተ ለምን ትፈራላችሁ? ልክ ስደት ሲጀመር እኮ ጓዛቸውን ጠቅልለው አሜሪካን የገቡት። አረ ሜሴንጀር ተው፣ ታሪክ አታናግረኝ ተው እኮ እነ ኢዮብ ደምሴ በፈጠሩት ችግር ነው ሸሽተው የሄዱት። ለለም ሰባዎቹ መጀመሪያ ነው እንጂ ከዛ ተመልሰው ሰባዎቹ መጀመሪያ ላይ እኮ ነው ስደቱ ሲጀምር እነ ተስፋዬ ጋቢሶ ምናምን ወደ እስር ቤት ሲገቡ እሳቸው የሀብታም ልጅ ናቸው። እኔ ኢትዮጵያ ውስጥ ፎር ዘ ፈርስት የሰማሁትን ሂስትሪ ልንገርህ። የሀብታም ልጅ አገልጋይ ዳንኤል መኮንን ብቻ ናቸው ኢትዮጵያ ውስጥ። የሚገርም ነገር በዛን ጊዜ እነሱ ያገለግላል የሀብታም ልጅ እሳቸው ብቻ ናቸው። ስለዚህ ደርግ ከመጡባቸው ስደት በኋላ ነው ግን አይደለም። ኢዮብ ትናንትና ነው የመጣው። እኔን ጠይቀኝ እንደ ሜሴንጀር ምን ሆኖ ነው አንተ? ኢዮብ እኮ ትናንትና መጽሔት በደርግ ጊዜ ነው እኮ ማውራ በደርግ ጊዜ እኮ ነው ማውራ ሄደዋል። አዎ ለአገልግሎት ነው የሄዱት ያኔ። የምን ለአገልግሎት ለመኖር ነው የሄዱት? አዎ አረ በጋ አምላክ እንደ የምን ለመኖር ነው? 17 ዓመት ለአገልግሎት ነው እንደሄዱት። አረ ተው በእናትህ እንዴ ምን ሆነ ነው? ተው እንጂ እንደዛማ ዲፌንድማ ተው። የሚያውቁ ሰዎች ይቀየሙዋል። ታሪክ እንትኖችንም ላሳይ ይችላለሁ። ጓዛቸው ጠቅልለው አሜሪካ ነው ላሽ ያሉት። ገና እመጣለሁ። በእሳቸውና በፓስተር ሃምፍሬ መካከል ያለውንም ነገር ሁሉ አወጣለሁኝ እኔ። አንዴ ከጀመርኩ ደግሞ ታውቃለህ እኔ እስከ ጥግ ድረስ ነው። ምንም ርኅራሄ ፈርቶ መመለስ ምናምን የሚባል ነገር የለም። አንዴ ተጀመረ አይደል? ጥግ ድረስ ወስጄ ነው ማደርስ። በነገራችን ላይ የኔ ቪዲዮ አሳይተዋቸዋል ኮሚቴዎች። ባለፈው የለቀኩትን ቪዲዮ አሳይተዋቸው ፕራይቬት አድርግ ተብዬ ነው ፕራይቬት ያደረኩላቸው። መፍትሄ አመጣለሁ ሶልቭ አደርጋለሁ ስላሉ ማለት ነው። እንኳን ሶልቭ ሊያደርጉ ጭራሽ የሚቀረኝማ አለ። እኔ አንድ ስራ አልሰሩም። ሀብትሽ እሳቸውን አሳደው እሳቸው ምን ሰሩ? ሌባ አምጥተው አየር ጤና ላይ አምጥተው ሌባ አምጥተው የሰው ትዳር የሚያፈርስ ዱርዬ አምጥተው ሾሙ እንጂ ምን አመጡ? የኢትዮጵያ ፔንቴኮስታል ፋዘር ናቸው እኮ እሳቸው። የለም የኢትዮጵያ ፔንቴኮስታል ፋዘር ናቸው የሚል እንትን የላቸውም። በ54 እስከ 58 ባለው የፔንቴኮስታል ሙቭመንት ላይ ስማቸው የለም። እሳቸው ያለው መካኒሳ ቸርች ከተጀመረ በኋላ 60ዎቹ ላይ ነው ያለው የእሳቸው ስም። እንደ እኔ እኮ የኢትዮጵያን ሂስትሪ ተማሪ እኮ ነኝ ሜሴንጀር። በጣም ጽድት ያልኩ የኢትዮጵያ ሂስትሪ። እንደውም ከእሳቸው ይልቅ ጥሩ ታሪክ ያላቸው የአንተ ፓስተር ናቸው። ቄስ ገዛኸኝ ኃይለማርያም ናቸው እንደውም ታሪክ ያላቸው። ከእሳቸው ይልቅ የአንተ ፓስተር ናቸው እንደውም ታሪክ ያላቸው። አይ ታይሚንግ እንኳን ተመሳሳይ ነው። ታይሚንግ ተመሳሳይ ግን ከነ ዘለቀ አለማወቃቸው አሁን ወደ ጌታ ሄደዋል። ከነሱ ጋር እኩል በፔንቴኮስታል የተነሱ ሰው ናቸው። አይ በፔንቴኮስታል ሙቭመንት እሳቸውን አይሉም። አሁን ልሰጥህ እችላለሁ። የእንትናንም የማን ነው የጸጋብንም የማናቸው የሪቫይቫል የሚለውን የጸጋብንም የበቀለ ወልደ ኪዳንንም
የሌሎችንም ልሰጥህ ይችላለሁኝ። እሳቸው ስማቸው የለም። ስማቸው የተነሳው አሁን ቄስ በሊና ስማቸው አለ ስማቸው የለም እኮ በኢትዮጵያ ግን አልሰሩም ወይ? መኮንን ነገራ ሰርተዋል፣ ግን ስማቸው የለም። ስማቸው የለም። ከ54 እስከ 58 ባለው ጊዜ ነው ማውራ የነ ህይወት ብርሃን የነ ገነት የነ ሉትራን ነው ስማቸው ያለው እዛ ላይ። እንደውም ከነሱ እንደውም ቀደም ብሎ እንደውም ጥሩ ታሪክ የመለሰው ጉም አለ። ስለዚህ ምንድነው ልል የፈለግኩት እሳቸው በቃ ወደ ጌታ ይሄዱ። ለምን እዚህ ውስጥ 109 ሰው አለ። አንድ ጎበዝ ጴንጤ ለምን አይጸልይልንም? ፓስተር ዳንኤል ወደ ጌታ እንዲሄዱ፣ ቄስ በሊና ወደ ጌታ እንዲሄዱ፣ በቀለ ወልደ ኪዳን ወደ ጌታ እንዲሄዱ፣ ጻድቁ አብዶ ወደ ጌታ እንዲሄዱ እኔ ስም ዝርዝር ሰጣችኋለሁ። ቄስ ደረጀ ጀንበሩ ወደ ጌታ እንዲሄዱ፣ ማናቸው ዮናስ ይገዙ መካኔሱስ ለሳቸው ወደ ጌታ እንዲሄዱ እኔ ሰጣችኋለሁ። ኤፍሬም ጎበዝ ሰው አለ በዚህ ጉዳይ ላይ ከኔ ጋር የሚተባበር ሰው አለ። አንድ ልብ የሚሆን ሰው አለ ከኔ ጋር ፈሪ ፌንቴ ሁላ ፈሪ ቄስ በሊናንማ ሸኘናቸው። እግዚአብሔር ይመስገን። እንደውም 10 ዓመት ዘግይተዋል እሳቸው ከመሄዳቸው 10 ዓመት እንደውም ሌት ሆነዋል እሳቸው ከመሄጃቸው። እኔ እኮ ፌንቴ ለምን ትፈራላችሁ? ለነ እዩ ጩፋ ሲባል ፈርታችሁ፣ ለነ መሰረታዬ ሲባል ፈርታችሁ፣ ለነ እስራኤል ደንሳ ጆጮ ሲባል ቆይ እናንተ መቼ ነው ግን የምትደፍሩት? ወንጌል እኮ ምን ችግር አለ? መሄድ መሸኘትም እንችላለን፣ መቀበልም እንችላለን። ምንድነው የሚያስፈራችሁ? አረ ኤፍሬም ተው በእናትህ፣ እኔ ጨፍጫፊ መንሰብሰብ ሳይሆን ማርቱስ ጎግል የሚለውን አካውንት ሳብልኝ ጉግል አይስታንድ ሊሊ ብላ መታለች አንዷ። ሊሊ ራሷ ሊሊ ነሽ ወይስ ሌላ ነሽ? በእናትሽ ቴንኪው ሀብትሽ። ምንድን ነው በትናንትን ህይወት አይኖርም። ትናንትን ሰርቶ ሊሆኑ ስራቸው እግዚአብሔር ይክፈላቸው። አሁን ያሉበት ስታስቲኮ ግን ወድቀዋል ነው። ይሄ ነው እንትኑ። አሁን ደረጀ ከበደ ነው ምናምን የሚባል ዘማሪ በዚህ በኢትዮጵያ ዘማሪዎች ትልቅ ስም የነበረው ነው። አሁን ከተራ ሰው ወርዶ ሲያላዝን ነው የሚውለው። አሁን በሱ እግዚአብሔር ይከብራል እንዴ? እነ በቀለ ወልደ ኪዳን እንኳን ጦርነቱ ቅዱስ ነው ያለ ሰው ነው እንኳን እሱ። አሁን እኔ ሲያገለግል ቤቱ እዛ ላይ ሂጄ ፓርቲስፔት ያደርጋለሁ። እንዴት አድርጎ ልቤ ይቀበለዋል? ይሄ እግዚአብሔር ሰው ነው ለማለት ማለት ነው። በጊዜው ሰርቶ ሊሆን ይችላል። አሁን ያለበት ደረጃ ግን ወድቀዋል። ስለዚህ ቢሸኝ ይሻለዋል። እግዚአብሔር እንዲያም ቶሎ ብሎ ቢገላግሉ አወዳደቃቸው ቢያምር ጥሩ ነበር። አላመረም። አወዳደቃቸው አላመረም። ብዙ ክርስቲያኖች ወድቀዋል። በዚህ ጦርነት ያየናቸው ብዙ ወድቀዋል። ስለዚህ ይሄ ጥሩ አይደለም፣ ለቤተ ክርስቲያኗ አደጋ ነው የሚለው ያለው ወንድማችን እኔ እንደተረዳሁት እንጂ ቆይ አገር ትወዳታለህ ወንድሜ? እወዳታለሁ ነው የምትለኝ አይደለም? ስህተቶች ይኖራሉ። ቆይ ጎግል ስህተቶች ይኖራሉ። ግን ሀብትሽ አንተ እግዚአብሔር ሰው ከሆንክ ቤት ዘግተህ ጸልይላት። ያ የምትሞተው ያለች እናት የምትደፋ 120 ሺህ ሴቶች ተደፍረዋል በትግራይ መሬት ላይ 120 ሺህ። ኦኬ እህትህ ናት እሷ። ፖለቲካ ቤት ነው የሚነገረው እሱ። ስለነሱ ፖለቲካ ነው እነሱ ይደግፉት ነበሩ። ያ ቅዱስ ጦርነት ነው የሚሉት የነበሩ ለነሱ ነው። ካናኛም ነው ቅሶ ያለ እንጂ ለፖለቲከኞችማ ፖለቲካ መድረኩ ላይ ነው የምናወራ። አሁን ግን የሃይማኖት የቤተ ክርስቲያን መሪዎች እና እንደ ታቦት እናሰራላቸው ነው የምትለን ያለህ ለእነዚህ ሰዎች። ስህተት ካለው እንኳን ስህተት አለው እንስተካከል ነው የምትለው ወንድሜ። የትግራይን ጉዳይ እኛም እናውቃለን። ፔስን እና ጉግል ሚውት አድርጋችሁ አንዴ ሀብትሽ ሁለቱንም ልንገርህ አንዴ ሀብትሽ አንዴ ሚውት አድርጋ ኖ ቆይ አንዴ አትውጣ። ቆይ እዚህ የሚነሳበት ምን ምክንያት ሚውት አድርግ። ሀብትሽ ቤቴ አይነሳ አላለም። ሀሳቡ አይነሳ አላለም። ባለቤቱ አፍ አለው ይናገራል። አይነሳብኝ ካለ መብቱ ነው። እንወጣለታለን ወላ ማለት ነው። ሀብትሽ የሚፈልገው አንተ አይደለም የምትመርጥለት ለሀብትሽ እሱ ነው የሚመርጠው። አንዴ አቁም ፒኤስ አቁም። አንዴ ልንገርህ አዳምጥ። የምናውቀውን አዲስ ነገር አታወሪንም። የምናውቀውን ፒኤስ አቁም አንዴ
የምናውቀውን ስህተት ነው የምታወሪኝ። ስለ ትግራይ ጉዳይ እኛ የምናውቃለን። ቢደግፍም የለም። አሁን ወደ ፖለቲካ ቆጣሽ ታስገቢኝ ከሆነ እሱን እያመቻቸሽ ከሆነ በጣም አንገባለሽ። ግን እንደ ቤተክርስቲያን መታረም አለባችሁ። ይጨርስና ይጨርስ። የመንግስት ፖለቲካ ይዛችሁ መጣችሁ ሀብትሽን ችግር ውስጥ ለማስገባት ይሄን ያክል ርቀት መሄድ የለባችሁ። እንደ ቤተክርስቲያን ከሰባችሁ ቤተክርስቲያን አስተያየት ስጡ። አሁን እየተወራ ያለው ስለ ካውንስሉ አይደለም። ካውንስሉ ላይ በነበረው ክፍተት ሁላችን አንተ ለሀብትሽ ደህንነት ሀሳቢ እኛም አናስብ። በጣም አንተ ልዩ ሰው ነው በእውነት። ሀብትሽ ንጹህ ልብ ስላለው ጥቆማ እንሰጠዋለን። የወንድሞች አንተ ከፖለቲከኞቹ ይልቅ ይኸውልህ ፓስተሮቹ ናቸው ወንጀለኞች። በዚህ ጊዜ መፍራት ካለበት መፍራት ያለበት ፓስተሮቹ ነው፣ ፖለቲከኞቹ አይደለም። ሚውት አድርግ አንዴ። ሀብትሽ እንግዲህ እነዚህ ሰዎች እንግዲህ ከአንድ ብሔር አንጻር ነው የሚያወሩት። የአንድ ብሔር እኛ ሁላችን እንደማንደግ